ሰሰሰን ቀርባችን ሰሰግባ ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ሕይወት ገጠመኝ ክፍል 170ኛ ነው። በክፍል 170ኛ ልጆቻችን ወይም እኛ የአባቶቻችን ልጆች ከኋላ ምን እንደወረስን ከኋላ ስላችሁ ከቤተሰቦቻችን ምናልባትም መልካም ነገር ልንወርስ እንችላለን። መጽሐፍቶቻቸውን እንወርሳለን። በጣም ብዙ ነገሮቻቸውን እንወርሳለን። ግን ዛሬ ያለን የኛ አቋም የምን ተጽዕኖ ነው የሚለው ነገር በጣም ልናጤነው ይገባል። ይሄን ካለማወቃችን የተነሳ ብዙ ልጆች ተበላሽተዋል። ለመበላሸታቸው ተጠያቂ የሚደረገው ውሏቸው ነው። የት እንደሚውሉ ጓደኞቻቸው አንተ ልጅ በቃ እንደዚህ ሆነ ቀረ እንደ ቤት ውስጥ አርፈ ስለማትቀመጥ የምታየው ቴሌቪዥን የምታየው ፊልም ምናምን እየተባለ ልጆች ለመበላሸታቸው ተጠያቂ የሚሆነው አሁን ያሉበት የራሳቸው ህይወት ነው። የሚገርመው ነገር ግን ይሄ ገጠመኝ ይሄንን ሙሉ በሙሉ ይገለብጠዋል። ይሄንን ገጠመኝ በደንብ ካዳመጣችሁ በኋላ ለብዙ ሰዎች ማስተላለፋችሁን እንዳታቆሙ በፍጹም። በቃ ዩኒቨርሲቲ ውስጥ ይፈላሰፋል ብላችሁ የምታስቡት በየትኛውም አይነት የትምህርትም ሆነ ሙያ ዘርፍ በየትኛውም እምነት ውስጥ ያለን ሰው እንደ ቅንጭብ ይችን ትምህርት ሲያዳምጣት እንደ መግቢያ ይሆናል። የሆነ ቁጭ ብለህ እንድታሰላስል ስለራስህ እንድትጠይቅ ይረዳሃል ብላችሁ ይሄንን ትምህርት ብትሰጡት ብትረዱት በቴሌግራሙ ሼር ብታረጉለት በጣም ነው የሚጠቀመው። እኔ ከምለው አንፃር ይጠቅመዋል ብዬ አስቤ እንጂ ላይጠቅመው ይችላል። ለዛ ሰው ተረት ሊል ይችላል። ግን ይበል እናንተ የሚጠበቅባችሁ ድርሻችሁ መወጣት ነው። ድርሻችሁ ምንድነው? እስቲ ስማት ብሎ መጋበዝ ብቻ ነው። አንድ ቀን ይሄንን ትምህርት ድጋሚ ማዳመጥ የሚፈልግበት ጊዜ ይመጣል። ሙሉ በሙሉ ባያዳምጠው ሙሉ በሙሉ ለመጨረስ ገብቶ ለመፈለግ ጥረት ያደርጋል። ገጠመኝ የህይወት ገጠመኝ ክፍል 170ኛ። መልካም ቆይታ። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። በክፍል 170ኛ የህይወት ገጠመኝ አሁን በእኛ ዘመን ያሉ ምሁራን የምንላቸው አንደኛ በሚዲያ፣ ሁለተኛ በመጽሐፍት፣ ሶስተኛ ደግሞ በሃይማኖትና በተለያየ አይነት ድንገት ዝነኛ ባደረጋቸው ጉዳይ ዝነኛ ብለን የምንጠራቸውን ሰዎች እንደ መርህ ልንጠቀምባቸው እንችላለን። ጊዜው የሰጠንን ሰዎች ተቀብለን ነው የምንሄደው። ስለዚህ በዚህ አሁን ባለንበት ሰዓት ያሉትን ሰዎች በማዋረድም ሆነ በማድነቅ እንዲሁም ቃለ መጠይቅ በማድረግም ሆነ ከነሱ ህይወት በመማር ያለፈ ህይወታቸው ምን እንደሚመስል ለማወቅ ጥረት አድርገን የነሱ መንገድ መከተል እንፈልግ ይሆን ይችላል። የምንጠላቸው ሰዎች ከሆኑ ሰዎች እንዳይከተሏቸው ከማድረግ ጀምሮ እኛ ጠልተናቸው የጥግ ድረስ እንደደረስን በፊታችን ለስኪገለጽ ድረስ የጠላናቸውን ሰዎች ለሰዎችም ሼር እናደርጋለን። የወደድናቸውንም ልክ እንደዛው ነው የምናደርገው። የታሪካችን ባለቤት ወጣት ልጅ ነው። እድሜው 28 29 ምናልባትም 30 በእነዚህ የእድሜ ክልል ውስጥ የሚገኝ ልጅ ነው። ይሄ ልጅ እንግዲህ 30 ዓመት እዚህ ምድር ላይ ሲኖር ቤተሰቦቹ እንዴት እንዳሳደጉት ለማሰቢያ ጊዜ የለውም። ምናልባትም እንዴት እንደተወለደ እንዴት እንዳደገ ምናምን ያሰበበት ጊዜ አለ ብዬ አላስብም። ዛሬ ካለው ማንነቱ ተነስቼ ሳይሆን ገጠመኙን ለማቅረብ እኔ ህይወቱን ከመዳሰሴ በፊት ይሄን ሰው ከማወቄ በፊት እሱም እኛን ከማወቁ በፊት የነበረው ማንነቱን ነው የምነግራችሁ። እና ይሄ ልጅ እግዚአብሔር የጎበኘው ልጅ ቢሆንም ዛሬ እግዚአብሔር ሳይጎበኘው በፊት የነበረ ህይወቱን ነው ነግራችሁ። በአንድም በሌላ መንገድ ያገኘውን ነገር የሚያዳምጥ የሚያይ ሚዲያ ላይ ትኩረት የሚያደርግ ጊዜው ያቀብለውን ማንኛውም ባይን የሚታይ ነገር በሙሉ የሚያይ ያ ማለት በስክሪን ብቻ አይደለም። ፍላጎቱን በሙሉ መወጣት የሚፈልግ ደስ ያለውን ነገር ማድረግ የሚፈልግ ገንዘብ ሲያገኝ ስሜቱን በደንብ የሚወጣ ሰው ነው። ዝሙት፣ ሲጋራ፣ መጠጥ በቃ በአጠቃላይ በገንዘቡ ሴቶችን እርቃናቸውን ፊት ለፊቱ 5-6 ሴቶች ውር እንዲሉበት የሚፈልግ ሰው ነው። ገንዘብ ሲያገኝ
ግን መናጤ ድሃ ነው። ገንዘብ ሲያገኝ ግን የሚፈልገውን ነገር ያ የተመኘውን ሊያደርግ ያሰበውን ነገር በሙሉ ያደርጋል። ሲያጣ ደግሞ ይበደራል፣ ይበላል። በነገራችን ላይ ተበድሮ የሚፈልገውን ነገር ያደርጋል። ግን ብዙ ጊዜ ትርፍ የሆነ ገንዘብ ሲያገኝ ነው የሚፈልገውን ነገር ለማድረግ ጥረት የሚያደርገው። ብዙ ጊዜ ከስንት አንድ ነው ተበድሮ ፍላጎቶቹን የሚፈጽመው። ኢቭን ሲጋራ ማጨስም ሆነ ጫት መቃምም ወይም ሌሎች ሱሳሱስ ነገሮችን የሚፈጽመው ገዝቶ ሳይሆን ገንዘብ ከሌለው ከጓደኞቹ ጋር አብሮ በመገኘት በመቃም ነው። ሺሻ ቤት፣ የተለያዩ ቦታዎች ላይ በመቀመጥ እና የሚያነባቸው መጽሐፍቶች የነ ኦሹን የነዚህ ማነው ስሙ ኃይለ ጊዮርጊስ የሚባለው ጥበብ ከጲላጦስ ሌሎችም የሃይማኖትን ሊያስጥሉ የሚችሉ ኢየሱስ ክርስቶስንም ሆነ የተለያዩ የእምነት ድርጅቶችን ትቶ ኒውትራልና ፓጋን መሆን የሚቻልበትን ኤቲስት መሆን የሚቻልበትን መንገድ ነው መከተል የሚፈልገው። መጽሐፍት ላይ ግን ብዙ ማያተኩርም። እነዚህ መጽሐፍቶች አንብበው ነው ፖዝ የሆነው። እንዲያውም ሲጀምር ይሄ ምስቅልቅል ያለ ህይወቱ የጀመረው እነዚህ መጽሐፍቶች አንብበው ነው። ከዛ ወደ ምን ሄደ? ልቅቅ ወዳለ ኤሮቲክና ሮማንስ የሚባሉ ወይም ደግሞ ልቅ የሆኑ የወሲብ ፊልሞችን ማየት፣ ሰዎችን በሚያናገርበት ሰዓት ምንም መፍራት የለውም። እጁን ክትት አድርጎ እዚህ ውስጥ በቃ ሱሪ ውስጥ ፓንት ውስጥ ከቶ እንደፈለገ ሰው ፊት እንደፈለገ የሚሆነው አንተ እጅህን አውጣ እስኪባል ድረስ እና ረስቶት ማለት የሚያደርገውን ነገር ይረሳዋል። ሰው ፊት የሚያሳያቸው አክሽኖች በሙሉ ሰው ምን ይለኛል ብሎ አይልም። የሰው ይታዘበኛል፣ ሰው ይሰድበኛል አይልም በፍጹም። ዝም ብሎ ለሰው ለራሱም በዙሪያ ያሉ ሰዎችም ትኩረትና ክብር የሌለው አንድና አንድ ወደ ውስጥ ወደ ጭንቅላቱ ብቻ ማፍጠጥ የፈለገ ሰው አፍጠጦም ጭንቅላቱ ያቀበለውን ነገር በሙሉ አምጣ የሚለውን በሙሉ ማድረግ የሚፈልግ ሰው ነው። ይሄንን ያክል ስለ ልጁ ጸባይ ከገለጽኩኝ ባህሪውን ደግሞ ልንገራችሁ። ባህሪው ማለት ምን ማለት ነው? እግዚአብሔር የሰጠው ከልጅነት ጀምሮ አብሮት ያደገ መልካም ነገሩ የነበረው ማለት ነው። ይሄ ደግሞ እናቱ እንደነገሩኝና እሱም ከእናቱ እንደተረዳው ከሆነ እሱም እናቱ ለኔ ያልነገሩኝን የረሱትን እሱ ደግሞ የገለጸልኝ ነው የምነግራችሁና ባህሪው በጣም አሪፍ ሰው ነበረ። መልካም ሰው ነበረ ስላችሁ እንግዲህ ቅድም የነገርኳችሁን ባህሪ ስለማልወደው ነው። እኔ ጸባዩንና ባህሪውን ለይቼ እንድታዩት ስለምፈልግ ነው። በባህሪው ዳዎችን መርዳት የሚፈልግ፣ ምስኪኖችን ማገዝ የሚፈልግ፣ በልጅነቱ ለሰፈር ሰዎችም ለተለያዩ ሽማግሌዎችም የሚታዘዝና የሚላላክ ልጅ ነበረ። ይሄ ስነ ምግባሩ ደግሞ ብዙ ጊዜ ያስመርቀው ነበረ፣ እንዲመረቅ ያደርገዋል። እና ግን ደግ ነገር አድርጎ ከተመረቀ እና የሆኑ ሰዎች ከመረቁት በኋላ ለምሳሌ ምርቃቱ የሆነ ደስ የሚል ምርቃት ከሆነ ወድቆ ይሰበራል ወይ ይታመማል ምናምን። ይሄንን ግን ልጁ ልብ ብሎ የታዘበው ምንድነው? በቀጥታ እየተረጎመው ነው። እና አሁን ለምሳሌ እድሜህ ረጅም ይሁን ሲሉት ቁመትህ ረጅም ይሁን የተባለ ይመስል በቃ ትልቅ ነኝ ብሎ ያስብ ነበር። አስቡት፣ በፊት ለፊት ነው የሚያስበው፣ ቀጥታ ነው የሚያስበው። እና ሲታመም ልሞት ነው እንዴ አባባ እኮ እድሜህ ረጅም ይሁን ብለው ነበረ ይላል። እንደገና በሌላ ጊዜም ደግሞ ገንዘብ አትጣ፣ ሀብታም ሁን፣ በረከት ይትረፈረፍል ብለው እናቶች ሲመርቁት ገንዘብ ዜሮ ይገባል፣ ይቸገራልና እንዴ እማማ እኮ እንደዚህ ብለው መርቀው ነበር፣ ለምንድን ነው እንደዚህ የሚቸገረው ብሎ እናቱን ፊት ለፊት ያወራቸው ነበርና እናትየው ይታዘባሉ። የተመረቀውን ምርቃት ተቃራኒ ነው የሚኖረው ይሄ ሰው። ምርቃት ይመረቃል፣ ደግ ነገር ያደርጋል፣ ግን ሁልጊዜ የምርቃቱ ተቃራኒ ነው የሚሆንበት። ለምሳሌ ነው እንግዲህ ያመጣላችሁ። እሱ የሚናገራቸው ንግግሮች በእኔ በሚገባኝ ነው ያስረዳኋችሁ። ይሄንን መታዘብ እንደጀመርኩኝ እናቴ ስታቅ ሰው አትርዳለችኝ፣ ሰው አታግዝ፣ ሰዎች ሲመርቁህ እየተከታተለ እንደ ጥላ የሚረግምህ ነገር አለ ብላ ስትለኝ እኔ አልተቀበልኳትም፣ ተውኩት አለ። የዛን ጊዜ 14 ዓመት 15 ዓመት ይሆነኛል አለ። ሰው መርዳትም አቆምኩኝ። ከዛም ደግሞ ምርቃቱም ቆመ በዛው። ጎዳና ወጥቼ እንደፈለኩ አድሬ እመጣለሁ፣ ደስ ያለኝ ቦታ ውዬ እመጣለሁ። የመሸበት ነው ማድረው። ጓደኞቼ ጋር ሄጄ ከፈለኩ አድራለሁ። እናቴ ምንም አይመስላትም። ያደኩትም እጅግ በጣም የተጣበበ መንደር ውስጥ ሆኖ ግን
ከሰፈሩ ትንሽ ሻል ያለ ኑሮ ነው የምንኖረው አለ። ካሉት መንደር ውስጥ ነው አንዱ ሀብታም ሆኖ አይደለም ግን በጣም የዝቅተኛ ማህበረሰብ ከሚባሉ መካከል ነው የኖሩት። ግን የአባቱ ደሞዝ ቤተሰቡን ያስተዳድር የነበረበት ገንዘብ ከጎረቤት የተሻለ ነው እና አባቱ ደግሞ በልጅነቱ ነው ያረፉት ማለት ነው። በልጅነቱ ነው ምናልባትም 7 ዓመቱ ላይ 8 ዓመቱ ላይ እና እናቱ ነች ያሳደገችው። የሴት ልጅ እየተባለ ነው ያደገው። በዚህ ነገር በጣም ይከፋዋል፣ ደስተኛ አይደለም። የሰፈር ሰዎችን መጥላት የጀመረውም ሲጣላቸውና የሆነ ነገር ሲፈጠር የሴት ልጅ ብሎ ይሰድቡታል። የእናቱ ጸበኞች በተለይ እንደዛ ብሎ የሚሰሩ የሴት ልጅ ማለት አባት የሌለው አሳዳጊ የበደለው ለማለት ፈልገው ነው። ሴት ያሳደገችው ቀጪ የሌለው ልጅ ነው። እናት ብዙ ጊዜ ስታሳድግ ልጇን መቅጣት አትችልም ይባላል አይደል? አትቀጣውም፣ ጨክና አትመታውም። አባት ሲኖር ግን ደብለቅ እያደረገ ዛይ ከአፍርድም እያስጋጠ ስነ ስርዓት ብሎ ቆጣ ሲል ምናምን ትንሽ የሆነ ስርዓት ይዛል ተብሎ ነው የሚታሰበው በማህበረሰቡ። ግን ከአባት ባልተናነሰ መልኩ ደግሞ ልጆቻቸውን የሚያሳድጉ እናቶችም አሉ። ይሄ ልጅ በዚህ መልኩ ነው የኖረው። ሲያድግ ትልቅ ሲሆን ያው ነገሩ ነው ያደገው። ያልኳችሁ ነገር እንግዲህ ምርቃቱም ቀረ። የተረገመ ልጅ እንዲሆን ሊያደርገው የሚችል ድርጊት እያደረገ ነው ያደገው። ምርቃቱ የሆነ ሳለ ቆመ 14 ዓመቱ ላይ ተረግሞ ነው እንደዚህ ክፉ የሆነው እያልኳችሁ አይደለም። በሚሰድቡት ስድብ ግን ልጁ እርዳታ ቆመ። ናና ገዘን ሲሉት ወረዛ ዞር እያለ በቃ ተበላሸ። ይሄ ልጅ ምን አይነት ጎረመስክ አደክ እያሉት በጣም እየተለወጠ መጥቶ ሲያድግ ደግሞ ትልቅ ሲሆን ደግሞ እዛ ሰፈር ያሉትን ሴቶች በሙሉ የሚያተራምስ ልጅ ሆነ። እንደ በቀልም ነው እንደገናም ደግሞ ከመጣሽ ማርያም ታምጣሽ አይነት ነገር ነው። ይሄ እንዴት ነው ወደው ፈቅደው ከመጡ ምን ቸገረኝ አይነት ነገር ነው። እንደ ሰፈር ጎረምሳ ዳምፕል ይገፋል። እንደ ሰፈር ጎረምሳ ጉልበተኛ ተደባዳቢ ሆኖ ሁሉ ነገር ሆኖ ነው ያደገው። ግን የሆነ እድሜው ላይ ደግሞ ምናልባት ዩኒቨርሲቲ ከገባ በኋላ ነው ብዬ ነው የማስበው ሌላ ዘውግ ይዞ ነው የመጣው። ሌላ የፍልስፍና አስተሳሰብ፣ አነጋገሩ፣ ሁሉ ነገሩ ይሄን ምድር የሚያይበት ይሄንን ዓለም ሃይማኖትን ህዝቡን ምናምን የሚያይበት አንግሉ ተቀየረ። ዩኒቨርሲቲ በእርግጥ ይቀይራል ወይም ደግሞ መማር ማለት አይደለም። እዛ ቦታ ላይ ያለ አስተሳሰብ አለ፣ ፍልስፍና አለ። ይሄንን ፍልስፍና ተጋርቶታል፣ አግኝቶታል። ትንሽ መጋኛው ነካ አድርጎታል የፍልስፍናው መጋኛ እና የሃይማኖት አባቶችን በማየት ሃይማኖትን ጀጅ ማድረግ ገብቶ መጽሐፍቶቹን ከማንበብ ይልቅ መጽሐፍቶቹን አንብቦ ሚዛናዊ ወይም በጾም በጸሎት እግዚአብሔር ካለ ሚስጥሩን ይግለጽልኝ ብሎ ከማለት ይልቅ ራሱ በተረዳበት መንገድ ያንን የሃይማኖት ጥግ በተለይ 90 እና 80% በማየት ነው አባቶችን እና ስርዓቱን በማየት ብቻ ጀጅ ያደርጋል፣ ይጽፋል። ፌስቡክ ላይም ቲክቶክ ላይም ይናገራል። ሁሉም ዘመኑ እንደሰጠው ይፈልፋል። ይሄ ልጅ ሲያወራ ግን ገንዘብ ለማግኘት አይደለም መረጃ የሚሰጠው፣ ምንም የተሰማውን ነገር ነው የሚናገረው። የገቢ ምንጭ አለው። የገቢ ምንጩ ምንድነው? ዕውቀቱ ነው። ላፕቶፕ ይጠግናል። ላፕቶፕ ሜንቴን ነው የሚያደርገው። ላፕቶፑን ይበታትነዋል። እንደገና ስፔር ገዝቶ ደግሞ ይገጣጥመውና ለሰዎች ያስረክባል። በዚህ ነገር ላይ ኤክስፐርት ነው። በጣም ጎበዝ ነው። ላፕቶፕ ብቻ አይደለም፣ ሶፍትዌር፣ ሃርድዌርና ሶፍትዌር ብላችሁ የምትሉት ማለት ሁለቱንም በደንብ የሚያቅሰው ነው። ጊዜውን ዘመኑን የሚዋጅ ሰው ነው። መዋጀት ስላችሁ በእውቀት በሙያ ማለት ነው። በዚህ በእኛ በምንለው መንገድ አይደለም። ጊዜውን ዘመኑን መዋጀት ማለት ለምሳሌ ኤአይ ሲመጣ ኤአይን ይማራል። ልክ እንደዚሁ አዳዲስ ቴክኖሎጂ ሲመጣ ያንን ቴክኖሎጂ እየተማረ ጊዜውን እየተከተለ ቢዝነሱን በዛ ያሰፋል ማለት ነው። ስታብሊሽ ማድረግ ይሄ የተለያዩ ኔትወርክ መዘርጋት፣ በየቦታው እየሄደ ብዙ ስራዎችን መስራት ምናምን እንደዚህ ነገሮችን ያደርግ ነበረ። የኢንተርኔት ስራዎችን ለድርጅቶች፣ ለተለያዩ መስሪያ ቤቶች፣ ለተለያዩ የግል ኢንተርኔት ቤቶች ምናምን ሶፍትዌሮችን፣ አንቲቫይረሶችን ምናምን እንደዚህ በመጫልና የተለያዩ ጉዳዮችን በዚህ ጉዳይ ላይ የሚመለከት ነገር የሚሰራ ሰው ነውና በፈለገው ሰዓት ነው ስራውን የሚሰራው። እና ተብሎ ተደውሎ ሲጠራ እንኳን መጣው ስራ ላይ ነኝ ብሎ ጫት እየቃመ ቁጭ ብሎ ፍልስፍናውን ካለ በኋላ ማታም ከፈለገ ጠዋትም ነገም ከፈለገ ሄዶ ስራውን ጠዋት ሰራርቶ 7 ሰዓት 8 ሰዓት ላይ የአይሬ ሰዓት ወይም ደግሞ የጭበሳ የሚጨብስበት ሰዓት እንደፈለገ የሚፋንንበት የሚያሽካካበት ከጓደኞቹ ጋር የሚጠጣበት ከዛ ደግሞ
ጨብሲ የሚባል አለ፣ መስበር የሚባል ነገር አለ። እነዚህ ነገሮች የሚያደርግበት ሰዓት አለው። ብዙ ነገር ነው የሚያወራው ልጁ። በዚህ ሁኔታ ውስጥ ባለበት ጊዜ ውስጥ በጣም አይምሮን የሚስበው የሚገዛው ነገር ምንድነው? ሃይማኖት የሚባል ነገር መኖር የለበትም ብሎ ነው የሚያስበው። ሃይማኖት የሚባል ነገር መኖር የለበትም ሲል ምን ማለት ነው? ህዝብ በነጻነት እንዳይኖር የሃይማኖት ግጭት ሲፈጠር ዜና ሲሰማ ግን እኮ ይሄ ነገር እኮ መቅረት አለበት፣ ለምን ዘመቻ አንጀምርም? አንዳንዴ እኮ ነጮች እኮ ኤቲስት የሚሆኑት ወደው አይደለም። በቃ የሆነ ፈጣሪ አለ ብለን ለምንድን ነው በቃ ዝግት የማናደርገው? በቃ አለ የሆነ ፈጣሪ አለ፣ በቃ ስንሙት እንሄዳለን። ጀስት በቃ ደስ ብሎ ሙት ምናምን ምንድነው እንደዚህ ማካበድ? በቃ ይሄ ነገር ምናምን ብሎ አንድ የፌስቡክ ላይ ገባና የሆነ ጽሑፍ ይጽፋል በስሜታዊ። ቺንጉንጩ በጫት ትወጠራለች፣ ይጠጣል፣ ምን ይላል፣ ምርቀን ብሎ ይጽፈዋል። ጠዋት በማግስቱ ሲያየው ይስቃል፣ አያጠፋው። የጻፈውን ነገር አይቶ ይስቃል። ኮሜንት ይጻፍለታል፣ እንዴት እንደዚህ ስላለ የኢየሱስ ክርስቶስን ስዕል ግማሹን ቢዮንሴ ግማሹን ኢየሱስ ክርስቶስ አድርጎ ፖስት ያደርጋል። እንግዲህ እንደ ጊዜው ነው። ቲክቶክ ሳይመጣ በፊት በፌስቡክ ነበር የሚፖስተው። ቲክቶክ ከመጣ በኋላ ደግሞ በቲክቶክ እንደ ጊዜው የተሰማውን ነገር ይናገራል። ከስንት ዓመቱ ጀምሮ መሳቸው ይሄን የሚያደርግ? ከ20 ዓመቱ ጀምሮ። አሁን እንግዲህ 29 30 ከሆነ ለ10 ዓመት ያክል በዚህ ነገር ውስጥ ተጠምዷል። ሌላው ሃይማኖትን ከመጥላቱ የተነሳ ቤተክርስቲያን ጭራሽ እንኳን ሊሄድ ቀርቶ መንፈሳዊ ነን ብለው የሚያስቡ ሰዎችን አስመሳይ ብሎ ነው የሚናገረው። መጽሐፍ ቅዱስ ውስጥ የሚያውቀውን ሐሳብ በስማ ብለው በማንበብ አይደለም፣ በስማ ብለው የሚያውቀውን ታሪክ በራሱ ይተረጉመዋል። በራሱ ይተረጉመውና እንዲህ እኮ ማለት ነው ይላል። እና ሔዋንና አዳምን በገነት ውስጥ ማንም ባልነበረበት ሰዓት እንዴት ያደርጉ እንደነበረ ለመፈላሰፍ ይሞክራል። ምናልባት እንደዚህ ብላውስ ቢሆን የሆነ በራሱ ቋንቋ አሁን ባለንበት ዘመን ቋንቋ የሆነ ቦታ እንሂድና እስቲ እንደዚህ ሆንልኝ ብላው ነበረ የሚል የሆነ ኢማጂን ይፈጥርና ያስቃቸዋል። እግዚአብሔርስ በዚህ ሰዓት መላእክቶችስ በዚህ ሰዓት ምን እያደረጉ እንደሆነ መገመት ምን አቃተው? ለምን አይገምትም? እግዚአብሔር የሚባል አምላክ ካለ አለ ብሎ የሚያስብ ከሆነ እሱ አያስብም። አዳምና ሔዋን የሚባሉ ፍጥረቶች አሉ ብሎ ካሰበ እግዚአብሔር አለ ብሎ ማሰብ ነበረበት። አንዳንድ ጊዜ መጽሐፍ ቅዱስ ውስጥ ያሉትን ሐሳቦች ያመጡና በራሳቸው አይነት ብሂል ውስጥ ይከቱትና ፍልስፍና ውስጥ ገብተው ሰዎችን ለማስተማር ጥረት የሚያደርጉ ሰዎች ይገርሙኛል። ለምን? እግዚአብሔርን ለመቃወም እግዚአብሔር የለም ለማለት አምላክ የለም ለማለት መጽሐፍ ቅዱስ ውስጥ ያለውን ጥቅስ አንስተው ለመከራከር ይሞክራሉ። አጠቃላይ መጽሐፍ ቅዱስን እኮ ነው መቀበል የሌለባቸው አይደል እንዴ? መጽሐፉ ራሱ ውሸት ነው አንፈልገውም ሲሉ አይ መጽሐፉ እውነት ነው ብሎ የሚከራከር ሰው ሲመጣ ነው ማመንና አለማመን ያለባቸው። መጽሐፍ ቅዱስ ውስጥ ገብቶ የሚፈልጉት ጥቅስ እያለ የሚፈልጉት ሐሳብ እያለ የኢየሱስ ክርስቶስ ሕይወትና ታሪክ ገዝቷቸው እንደማጣቀሻ እየተጠቀሙበት ግን ደግሞ ፈጣሪ የሚባል ነገር የለም ብለው ኤቲስትና ፓጋን ይሆናሉ። እና የተደበላለቀ የተዘበራረቀ ነገር ነው የሚታየው። አንዳንዴም ፍልስፍናቸው ይጎዳቸዋል። አሁን ያስተማርኩ አይደለም። ፍልስፍናቸው የሚጎዳቸው ምን ላይ ነው? የሥጋ ፈቃዳቸው አሸንፏቸው በጣም ከባድ የሆነ ቻሌንጅ ውስጥ ገብተው ያንን ደካማ ጎናቸውን ሰው ግን እንዳይተቻቸውና ሂስ እንዳይሰጥ በምን ውስጥ ይገባሉ? በፍልስፍና ውስጥና ባክፈታ በል በሚለው ነገር ውስጥ ያልፋሉ። ጨንቋቸዋል እኮ እነሱ ራሱ ላይፍ እኮ ከብዷቸዋል። እና እውነት የሆነውን ነገር ለመሸሽ እውነትን መሳደብ፣ እውነት የሆነውን ነገር ላለማመን እውነትን መካድ። እንግዲህ እውነት ማለት ከማን ነው የሚጀምረው? ከራስ ነው። ራስን ከማዳመጥ ራስን ከማንበብ ነው የሚጀምረው። ሌላውን ዩኒቨርስ ከማየት በፊት መጀመሪያ ራስን ማየት አይደል እንዴ? ይሄ የምታዩት ዩኒቨርስ የሚጀምረው ከውስጥ ነው። አይንን ጨፈን አድርጎ የሆነ ነገር ማሰብ። ቤት ውስጥ መግባት ይቻላል። እስቲ ዝም ብላችሁ አይናችሁን ዘጋ አድርጉት። እስቲ አይናችሁን ዘግታችሁት የሆነ ቦታ መሄድ ትችላላችሁ። የሆነ ሐሳብ ማሰብ ትችላላችሁ። ተኝታችሁ የምታዩት ህልም አለ። አይናችሁን ጨፍናችሁ የሆነ ሐሳብ ውስጥ ገብታችሁ የሆነ ቦታ መሄድ ትችላላችሁ። ልክ እንደዚህ ወደ ራስ ማሰብ ይቻላል። እኔ ማን ነኝ? ለምን የተወደቁ? እስቲ እንደ ህፃን ራሳችሁን ይዩት። ማን ነበር የጠበቀኝ? ማን ነበር ያጠባኝ? ማን ነበር ገላዬን ያጠበኝ? እንዴ ብዬ ነው እዚህ ደረጃ የደረስኩት? በማን ነው ትብብር እዚህ ደረጃ የደረስኩት? በማን ትብብር እዚህ ደረጃ ደርሼ እንዴት ዛሬ ይሄን ቃላት ልናገር ቻልኩኝ ብሎ ቼክ ማድረግ የሰው ድርሻ ነበረ። ዛሬ እንዴት ይሄ ሁሉ ህዝብ ሳይፈላሰፍ እኔ እንዴት ተፈላሰፍኩ? ለኔ የተገለጠልኝ ነገር አዲስ ነገር ነው።
ሌላው ሰው ይሄን ማሰብ አቅቶት ነው? እንዴት እኔ ምን አይነት ሰው ጿሚ፣ ጸላይ፣ ሰጋጅ ፈጣሪ የሚወደኝ የተለየ ሰው ስለሆንኩ ነው ለኔ ይሄ ሐሳብ የተገለጠልኝ ወይስ የሆነ ኃይል ነው? ይሄ ነገር ከየት መጣ ብሎ ማሰብ ያስፈልጋል። እንዴት ይሄን ሁሉ ዓመት ዘመን ተሻግሮ ምድር 7518 ዓመት ነው አይደል ያላት አሁን 2018 ላይ ስለሆነ ይሄን ሁሉ ዓመት ምድር ስትኖር እንደኔ እንዴት ሰው መፈላሰፍ አቃተው? እኔ ያሰብኩትን ሰው አስቦት ነበረ? ሁሉም ሰው የሚያስበው አለ። አዳምና ሔዋን ሳይሰናከሉ እግዚአብሔር እንደሚሰናከሉ አያውቅም ነበር? ዕፀ በለሱን ሲበሉ አትብሉ ብሎ አይከለክላቸውም? ሞታለሁ ብሎ አይነግራቸውም ነበር ይላል ሰው። ሁሉም ሰው እኮ ነው የሆነች ቶፕ ላይ የሆነች ሜዳ ሲደርስ ይችን ጥያቄ ነው የሚጠይቀው። ልክ እንደዚህ ሁሉም ሰው በልቡ የሆነ ጥያቄን ጠይቆ እንደነበረ ማሰብ ነበር የነበረብን። ሁሉም ሰው የሚጠይቀው ጥያቄ አለ፣ ግን መልሱ እንዴት ተመለሰ ነው። ስለዚህ ይሄ ሐሳብ የኔ ብቻ ነው እኔ ብቻ ነኝ የተገለጠልኝ ብሎ ከመጨነቅና ዝም ብሎ በራስ ዓለም ውስጥ ከመዋዠቅ ይልቅ ሐሳቡን አውጥቶ መልስ እንዲመልሱ እድል መስጠት በሁሉም ሃይማኖት ውስጥ ሊሆን ይችላል፣ ባለበት ሃይማኖት ውስጥ ሊሆን ይችላል። እና ይሄ ልጅ በዚህ ጡዘት ውስጥ ነው የነበረው። በቃ ይበቃኛል እስከዚህ ድረስ። በተዘዋዋሪ መንገድ እናቱ ቤተክርስቲያን ያው እርጅና ሲመጣ ቤተክርስቲያን ለማስቀደስ ቤተክርስቲያን ይሄዳሉ አይደል? እና አውደ ምሕረት ላይ አስተምሬ በመወርድበት ሰዓት ልጅ ፈልጌህ ነበር አሉኝ። እሺ እናት ያልኳቸው ወደ ኮተቤ መስመር ወደ ላይ ወደ ተራራ መስመር ነው አስተምሬ ሲመጣ እንግዲህ ብዙ ጊዜ እዛ አስተምራለሁና እዛ አስተምሬ ሲመጣ ስወርድ እኚህ እናት አገኙኝ። እናቴ ሲነጋ እንገናኝ አልኳቸው። እንደው ትንሽ ነገር ላውራህ አሉኝ። እና እሺ ቤት ወቴት ነው ስላቸው በዚሁ ቀጥታ ነው ወርዷልኝ። በቃ እያወራን እንወረድ አልኳቸውና 10 ደቂቃ እያወራን እንደወረድን ቤታቸው ደረስን። እዚህ ነው ቤቴና ገባሉኝ። ወይ መሽቷል እናቴ አሁን ከምሽቱ 1 ሰዓት ነው። በዚህ ሰዓት ደግሞ እዚህ መንገድ ላይ ሆኜ ማውራት አልችልም መግባት አልችልም እርሶ ጋር ቤቴ ሩቅ ነው ይመሽብኛል አልኳቸው። እና ብትገባ ደስ ይለኝ ነበር ልጄን ትተዋወቀዋለህ አሉኝ። ምንድነው እየነገሩኝ የነበረው? ልጄ እንዲህ ነው ብለው እሳቸው የተረዱት ነገር አለ። ይሄ ፍልስፍናው ምናምን አይደለም። እሳቸው ይሄን ማንነቱን አያውቁም። ምንድነው ልጄ ጫት ይቅማል፣ ልጄ ይጠጣል፣ ልጄ በቃ እንደዚህ አይነት ባህሪ ያለበትና እባክህን አሁን ስታስተምር የሰማው ይሄን ነው። እንደው የሆነ ኮተት አለ በቤት ውስጥ ልጆቻችሁ የተበላሹት በዚህ ምክንያት ነው ስትል ሰማው ልበል አሉኝ። አዎ በቃ ይሄ ነገር የኔም ጥፋት የአባቱም ጥፋት ሊሆን ይችላል ብዬ አስባለሁ። እንደው እባክህን ልጄን እንደው እንድትመክርልኝ ነው አሉኝ። እሺ ብዬ ከዚህ ነበር መጀመሪያ የነበረብኝ ገጠመኝ ነው። በትክክል ልጁን ማንነቱን ገልጬ ወደ ማን ቤት እየገባው እንደሆነ እንድታውቁ ስለምፈልግ ነው። ስገባ ልጁ ምን አይነት ሰው እንደሆነ በአይምሮአችሁ ኤክስፔክት እንድታረጉ ነው። ከዛ እሺ በቃ እኚህ ሴትዮ ምናልባት ገብቼ ተዋውቄው ስልክ ተለዋውጠን አግኝቸው ስሜቱን ሊየውና በሌላ ጊዜ መጥቼ በደንብ አወራዋለሁ ብዬ በጣም ቸኩዬ ስለነበረ ገባው። መንደሩ በጣም እንትን ነው አስቸጋሪ ነው። በቃ ሁሉ ጨለማ ነው። በዛ ላይ ደግሞ ማታ ነው። አስቡት እንግዲህ ወደ በኮተቤ 57 ማዞሪያ በሚባለው ወደ ላይ ስትወጡ 58 ነው 57 ማዞሪያ በሚባል ወደዛ ያለና ስትወጡ በጣም እንትን ነው ያስፈራል ማታ ማታ። እና ግን ይሄ ልጅ ሳናግረው ሰላም ስለውም ሰላምታው ደስ ይላል። ሳናግረውም ፈታ ያለ ሰው ነው መጀመሪያ ማለት ነው። ይሄን ማንነቱን ሳላቅ በፊት ሃይ ሰላም ነው እንዴ ነው ኬፍ ምናምን ከተቀመጠበት ተነስቶ ምናምን ትከሻ ገጭ አድርጎ ነው። ከዛ ማሚ ማን ነው አላት። አሁን ስብከት እየሰማህ ነበር አሉት። አዎ እየሰማሁ ነበር አለ። እሱ ነው ሲያስተምር የነበረው። ኦ ምን እንደምትል አልሰማሁም እንጂ የስብከት ድምጽ ሁሉ ጊዜ ይሰማኛል አለ። ኦኬ ከሞኝ ደጃፍ ሞፈር ይቆረጣልና አንተ አልኩት አለኝ። ከሞኝ ደጃፍ ሞፈር ይቆረጣል። እዚሁ አጠገብ ቤት ክርስቲያን እያለ እናትህ መተው ይሳለማሉ፣ አንተ ቤት ቁጭ ብለህ ደግሞ ዘና ብለህ ፊልም ቴሌቪዥን ታያለህ አልኩት። ቤቱ ምስኪን ቤት ነው ያለበት ቤት ትንሽ እሳቸውም ያሉበት ቤት አለ አይደለ? ይሄ ወጣት እዚህ ቤት ውስጥ እያለ ቤቱ እንደዚህ መሆን አልነበረበትም የምትሉት ነገር አለ አይደል? ያሳዝናል። ቀና ብዬ እኔ ቤት አያለሁ በደንብ። ቤት የማየው ለምንድን ነው? በሁለት አንግል ነው። እንደዚህ አይነት ቤት ውስጥ የሚኖሩት ወጣት ስለሌለ ነው፣ አዛውንት ስለሆኑ ነው፣ የሚያግዛቸው የሚረዳቸው ስለሌለ ነው የሚለውን ነገር አያለሁ። ሁለተኛ ነገር ደግሞ እንደዚህ አይነት ቤት እንዲኖራቸው ጠረኑ እንደዚህ እንዲቀየር ያደረገው መንፈሱ ነው። ከየት ምን አይነት መንፈስ ነው የሚመለከው እዚህ ቤት ውስጥ ብዬ ቼክ ለማድረግ እሞክራለሁ። እና
አንተ በእናትህ እንደዚህ አንተ እያለህ የማማ ቤት እንደዚህ ሆነ አልኩት። ልክ ከዚህ ቤት መጥቼ እንዳየሁት በጣም ነው የሚያሳዝነው። እውነት ያሳዝናል። እማማ ገርሟት ደንግጠዋል። የምናገረው ነገር እሳቸው ገና ገብቼ ስለ እግዚአብሔር ቃል ማስተምረው ምናምን ነበር የመሰላቸውና እንዴት አለኝ፣ አንተ ወጣት አይደል እንዴ? ቢያንስ እንኳን ይሄንን ሰራ ይሄን ሶፋ አትቀይርም? ይህ እኮ ያርጅቷል እኮ። በዛ ላይ ግድግዳው ቀለም አልተቀባም። ኮርኒሱን እስቲ ተመልከተው። አረ በቀደም መጥቼ በጣም ነው ሸማ ማማ ልጅ አለኝ ያሉት ብያልኳቸው፣ አዎ ሲሉኝ በጣም ያፈርኩት አልኩት። እውነትን እኮ ነው ግን እንዴት አየኸው? ግን እኔ አላስተዋልኩትም። ብዙ ልጆች ብዙ ወጣቶች እንደዚህ ነው ባህሪያቸው። ቤት ውስጥ ይገባሉ፣ ምግብ ይቀርባል፣ ይበላሉ፣ ይወጣሉ ምናምን በቃ እንደዚህ በዓል ሲደርስ መጫወት መሳቁ ነው። ቤቱን አዳፕት ስላደረጉት ስለለመዱት ለውጥ እንደሚገባው አያስቡም። የሆነ ነገር መለወጥ አለበት ብለው አያስቡም። እኔ አውቄ ነው ከዚህ የጀመርኩለት። ስለ ቤት ግንባታ እኔ መሐንዲስ አይደለሁ፣ ኢንጂነር አይደለሁም፣ ግን አገባብም ነው። በዛ ላይም ደግሞ ስንፍናውንም እየነገርኩት ነው ያለው። ተናድጄበታለሁ። በልበናት በዚህ ሳምንት ውስጥ የሆነ ነገር አድርግሽ ወጣ በልና ሰራ ግና እናትህን አስደስታቸው። እስቲ አሁን ከፊታችን ጥሩ ነገር እየመጣ ነው፣ ትንሳኤ አድርግላቸው። ትንሳኤው ለእሳቸው ብቻ ሳይሆን ለአንተም ይሆንልህ አልኩት። ኧረ መምህር ይመችህ፣ ግን ቤተሰብ ነህ እንዴ? ዘመድ ነህ? ማዘር እንዴት አመጣችህ? እንዴት መጣህ? ከዚህ በፊት አለኝ። አንተን ላዋራ ነው የመጣሁት አልኩት። በቀደም መጥቼ አጥቻለሁ አልኩት። ማዘር በጣም የደነገጡት የማወራው ነገር ግራ ገብቷቸዋል። መተህ ነበር ይፈልጋል። እኛ በቃ ና ውጭ እናውራለኝ። አይ እዚህ እናውራ ችግር የለውም ስለ ጊዜ ኧረ ሰፈሩ ትንሽ ካመሸህበት በጣም መጥፎ ነው እየሸኘውህ ምናምን ላውራለኝ። በል ጥሩ ነው ሸኘው አሉ። እውነቱን ነው መምህር እያሉኝ፣ እውነቱን ነው ሰፈሩ ትንሽ እያመሸህ ከሆነ እኔም ራሴ አንተን ሸኝቼ ስመለስ ራሱ ለእኔ ማስጊ ነው እንኳን ለአንተ ምናምን አለኝና እሺ ብዬ እያወራን ወጣን እና ማን ልበል ስም አልኩት። ስሜ ገሌ ይባላል አለኝ። ብንማማር ትፈቅዳለህ አልኩት። ደስ ይለኛል፣ እናቴ እንድትመክረኝ ነው ያመጣችህ አለኝ። አዎ ምን ትመክረኛለህ አለኝ። እስኪ ሁሉ ነገር አቆምና እናትህን ጦራቸው እስቲ ምንድነው የምታካብደው አልኩት። ቀለል አድርጌ ማለት ነው። ምን ታካብዳለህ አንተ? እናትህን መጦር ሲገባ ቁጭ ብሎ እናትህ እዚህ የክራይ ገንዘብ እየሰበሰቡ ይጥሩ እማዬ ብር ስጭኝ እያልክ እየወጣህ ጫት የምትቅም ሰው ነህ አንተ። አሁን ይሄ በዚህ እድሜ እንደዚህ ይገባል? አንተ ነበርክ ልትደርስላቸው የሚገባው። እንዴት እሳቸው ለአንተ አሁንም በዚህ እድሜ እንዴት ጡጦ ያጥበው አልኩት። ኧረ እኔ ራሴ ስራ አለኝ ላፕቶፕ እኮ እጠግናለሁ ምናምን ሲለኝ፣ ጥሩ በላፕቶፔን ትሰራልኛለህ እንካ ብዬ ሰጠሁት። ላፕቶፔን የተበላሸ ላፕቶፕ ነበረኝ። በማግስቱ ላፕቶፔን ሰጠሁት። በቃ ቻው ብዬው ነገ ጧት እንገናኝ ስለው ጊዜ አሪፍ ቢዝነስ በቃ ተመችቶኛል አለኝ። እኔ በላፕቶፕ ላይ ትምህርቴን ግጥም አድርጌ ሰጠሁት። አልተበላሸብኝም እኮ ላፕቶፕ ሰጠሁት። ሶፍትዌሩን አስተካክልልኝ፣ አዶቤ ፎቶሾፕ ጫንልኝ። አዶቤ ፕሪሚየር ነው የምፈልገው ቪዲዮ ኤዲቲንጉን፣ አዶቤ ፕሪሚየር 6.5 እንደገና ደግሞ አዶቤ ፎቶሾፕ 3 አዶቤ 3 ማለት ነው። እሱን ነው የምወደው የምፈልገው ምናምን ብዬ ነገርኩት። የሚያስፈልገውን ማካፊ አንቲቫይረሶችን፣ ዲፕ ፍሪዝን ምናምን እነዚህ ጫንልኝ አልኩት እና እሺ ብሎ ተቀበለኝ። ግን ውስጡ ያለውን ትምህርት ሲያየው እንዳለ ዩቲዩብ ላይ የማስተምረው ትምህርት ነውና ከዛ መምህር ጨርሻለሁ ትምህርት ታስተምራለህ ዩቲዩብ ላይ ታስተምራለህ እንዴ አለኝ። አዎ አልኩት። ከዛ ማዳመጥ ይቻላል አለኝ። አዳምጠው ምን ችግር አለ አልኩት። ርዕሱ አይቶ ተመችቶት ነው ወጣቶችን የዛር መንፈስ እኔ ሆን ብዬ ነው መርጬ ለሱም የሆነውን ትምህርት መርጬ ነው የሰጠሁት። እሱ እንዲያዳምጠው ይመለከተዋል ብዬ የማስበው ሰብስቤ ነው። እና የልጆች መበላሸትና አጉል የሆነ ባህሪ ማሳየት ተጠያቂው ወላጆች ናቸው የሚሉ ርዕሶች ያሏቸውን ትምህርቶች ነውና ከፍቶ ማዳመጥ ጀመረ። ፊልም ይወዳል። ፊልም እያየ ድምፁን ቀነስ አድርጎት ላፕቶፑን ሰርቶ ጨርሶታል። ላስተምር ስመጣ እዛው ቤተ ክርስቲያን ትሰጠኛለህ ብዬው አታምጣው እዛው አንተ ጋር ይቀመጥ ብዬዋለሁ። እኔ አውቄ ነው ሆን ብዬ ነው። ሳምንትም ምንም እንዲቀመጥ ስለፈለኩ ነው። እናንተ ትምህርቱን መጥጣጎ ጨርሶታል። ጎበዝ ነው፣ አዳማጭ ነው። እና የመጀመሪያው ሁለቱን ገጠመኞች እንዳዳመጠ ደወለልኝ። መምህር አለኝ። አቤት አልኩት። አንተን የምታስተምረኝ ትምህርት አለኝ። አዎ ፈልጋለሁ አለኝ። ለምጣ ስለው ጊዜ ትመጣለህ፣ ቆይ አንዴ ልጨርሰውና ትመጣለህ አለኝ። ከዛ በሳምንት አለ ቤተክርስቲያን እየሄድኩ ማስተምረው። ሳምንት ሰኞ ደረሰችና ሰኞ ለማስተማር ሲሄድ ቤተክርስቲያን በር ላይ ጠበቀኝና ዛሬ ማስተማር የለብህም መምህር እኔ ጋር ነው የምትመጣው አለኝ። ለምን አልኩት። አይ እኔ ጋር ነው በቃ እዚህ። አይ እንደዚህማ አይደረግም። እኔ ቁጭ ብሎ የሚጠብቀኝ ተማሪ አለ። ቁጭ ለተማር ከዛ በኋላ ደግሞ ወደ ቤት እመጣለሁ አልኩት።
ዛሬ ለኔ በሰጠኝ ጊዜ ደስ ይለኛል አለኝ። እንደዚህ የሚባል ነገር የለም። ይሄ ሁሉ ሰፍ ብሎ የሰው ሰፍ ብሎ የጠበቀኝ እንደዚህ ግድ ይለሽ አትሆን፣ ይሄ በጣም ኬርለስነት ነው። ምንድነው እንዴት እንደዚህ ኦርቶዶክስ አይደለም ስለው ጊዜ ኖ አለኝ። ምንድነው ስለው እኔ ኤቲስት ነኝ አለኝ። ሃይማኖት የለሽ? እናትህ ቤተክርስቲያን ተከታታይ፣ አንተ እኮ እሱን ላወራህ እኮ ነው የምፈልገው አለኝ። ከዛ አስተምሬ ጨረስኩ። የማስተምረው የዛን ቀን ስለ ቅዱስ ጴጥሮስ ባህር ውስጥ መስመጥና ስለ እምነት መጉደል፣ እምነታችን እየጎደለ ሲመጣ እንዴት ባህር ውስጥ በዓለም እየሰመጠ እንደምንመጣ፣ ከዛ በኋላ ደግሞ ጌታ ሆይ ብለን ጮኸን እንዴት ራሳችንን ከችግር ውስጥ እንደምናወጣ ማሳያ ነበርና ተዘጋጅቼበት ነው የመጣሁት። ከዛ ከመድረክ ወረድኩኝ በኋላ ያስተማርክበትን ወረቀት አሳየኛለኝ። ለምን አልኩት። ኖ እኔን አይተህ ያስተማርክኝ መሰለኝ። እኔ አሁን ፓጋን ነኝ ስላልኩ የርዕስ አንስተ ይሄው ወረቀቱ ይሄ ነው፣ ቀኑን አየኸው የጻፍኩትን አልኩት። አዎ ከቤት ተዘጋጅቼበት የመጣሁት አልኩት። ሙሉ በሙሉ ስለሱ ነበር እንዳለ የተዘጋጁት። ቀድሞ እግዚአብሔር ያውቅ ነበረ። እና አንዳንድ ጊዜ እግዚአብሔር ነው የሚያስተምረው በሉ የሚባለው ለዚህ ነው። እኔ አንደበቴን ተጠቅሞ ልጁ መክሮታል። ከዛ ውስጥ አንድ ሰው ተገኘ ማለት ነው። ይሄ ሰው በቤቱ ሄድኩኝ። እስከ 4 ሰዓት ድረስ ስናወራ ቆየንና ማዘር መሽቷል፣ እዚሁ ማደር አለብህ አሉኝ። ችግር የለውም አድራለሁ። ምንድነው ስናወራ የነበረው? ማዘር ቡና እያፈሉ ነው። እኔ ምንም አልተቃወምኳቸውም። ቡና ላፍላ አሉኝ። አይ መጠጡ ከሆነ አፍሉ፣ እኔ አልጠጣም አልኳቸው። ምክንያቱም መቃወም አልፈለጉም። እሳቸውም ትምህርቴን አያውቁም። እሱም ደግሞ ገና ቀድሟቸው፣ በነገራችን ላይ ትምህርቴን ያዳመጠው እሱ ነው። እሳቸው በሰኞ ማስተምረውን ትምህርት ነው የሚያውቁት። ቤተክርስቲያን ሳስተምር ደግሞ ስለ መንፈስ ብዙም አላወራም፣ አላነሳም። አይፈቅዱም፣ ስለማይፈልጉ ነው። እኔም ደግሞ ፈቃደኛ አይደለሁም ቢፈቅዱም እንኳን። ለምን አንዳንድ ጊዜ ሰው ማስደንገጥ ጥሩ አይደለም። በእንደዚህ አይነት ትምህርት ፍቅር የሆነውን ኢየሱስ ክርስቶስን ከነባራዊ ሁኔታ ጋር ዘመኑን የዋጀ ትምህርት ማስተማር ነው የምወደው ብዙ ጊዜ። በማህበራዊ ሚዲያ ግን ሁሉም ሰው ደስ ያለው እንዲያዳምጥ ይኸው አቀርባለሁ፣ ሰው ይሰማል ማለት ነውና እኔ ሃይማኖት የለኝም አለኝ። እናትየው ደነገጡ። ማለት አንተ አሉት። እሳቸው አያውቁም። እስቲ ማተብህ አሉት። ኧረ እማዬ ማተቤን ከበጠስኩ ነው 10 ዓመት ሆኖኛል አለ። አስተውለውት አያውቁም፣ ልብ ብለውትም አያውቁም። ይገባል ይወጣል፣ ይገባል ይወጣል። በቃ ምንም ጠዋት ይወጣል፣ ማታ ይገባል። አንዳንዴ ቤት ውስጥ እግሩን ዘርግቶ ቲቪ እያየ ይውላል። ቡና ያፈሉለታል። ኪስ ውስጥ ብር ካለ ይሰጣቸዋል፣ ከሌለ ደግሞ ይሰጡታል። ሞር በብዛት እሳቸው ናቸው የሚሰጡት። ከጓሮ 2 የተከራዩ ቆምጬዎች አሉ። ቆምጬ ስላችሁ ስድብ ሆኖ ሳይሆን ምስኪኖች ናቸው። የደቡብ ልጆችም አሉ ተቀላቅለው። ብቻ በአጠቃላይ የሆነ በጣም ዝቅተኛ የሆነ ገቢ ያላቸው ሰዎች መጥተው ቢከራዩት ቤት የለም። ቤት ስሙ ቤት ይባል እንጂ እንደው ቤት አይደለም። እና ከኋላ ከለል አድርጎላቸው ምናምን እዛ ይኖራሉ። ሊስትሮች ናቸው፣ ተሸካሚዎች ናቸው፣ ምናምን ከፋፍለው ይኖራሉ። 2 ክፍል አልኳችሁ እንጂ ብዙ ናቸው የሚያድሩት እዛ ውስጥ። እና ይስቃሉ፣ ይሳሳቃሉ። መስኮት ከፍተው አተ ድምጽ ቀንስ ምናምን ብሎ ይጮህባቸዋል ነገር እና ጸጥ ይላሉ ደግሞ መልሰው። ከዛ ደግሞ እናወራለን። እንደዚህ ወጣ ገባ እያለ ነው በጣም ስንጨቃጨቅ የነበረውና ጭንቅላቱን የነካው ከገጠመኝ ውስጥ ምን እንደሆነ ታውቃላችሁ? አንደኛ ባዕድ አምልኮ የሚያመልኩ ቤተሰብ ውስጥ ያሉ ልጆች ባህሪያቸው ይሄን ይመስላል ብዬ የጠቀስኩበት መንገድ ነው። ሁለተኛ ነገር ደግሞ የአባት አይነ ጥላም የዝሙት መንፈስም እንዲሁም አስተሳሰብ በአጠቃላይ ልጅ ላይ የመተላለፍ እድሉ በጣም ሰፊ ነው። ወንድ ልጅ ላይ እናት ደግሞ ሴት ልጇ ላይ መንፈሱ የመተላለፍ እድሉ በጣም ሰፊ ነው ብዬ ስናገር ሰምቶ እናቴ ፊት መጠየቅ የምፈልገው ነገር ስላለ እውነቴን እስካሁን አላዋራኋትም ማለት እና እማዬ መምህር ተስፋዬ ፊት ነው የምጠይቅሽ፣ አባቴ ዘማዊ ነበር አላት። እንዴ ከዘማዊነትም ከስንት ነገር ነው ስንት ነገር አልፏል ተወው እስቲ ይላሉ። ለምን እኔም ብቻ ወለዳችሁ? እንግዲህ አንዱ ወንድምህ ሞቶብኛል፣ አንዱ ደግሞ እንደምታውቀው ጥሎኝ ሄዷል፣ አንተ ብቻ ነው የቀረኸው አሉት። አይመስለኝም እማዬ ወልደሽን ነው ግን አለ። አንተ ደፋር እንደው ይሄ ድፍረትህ እንደው ስትናገር ስትጠይቅ ምን ማለት ነው እንዴ? ጡቴን አጥብቼ እኮ ነው ያሳደግኩ ምናምን አሉት። እንዴው እናትህ ነኝ። እሱም ደግሞ እንግዲህ እናቴ ከሆንሽ ልጅሽ ከሆንኩኝ ምንም ባንቺ የወጣሁት ነገር የለም። አባቴም ዘማዊ ከነበረ ምናልባት መምህር ተስፋዬ እንዳስተማረው የዝሙት መንፈስ በዘር ብቻ ሳይሆን በቡዳም ይተላለፋል፣ ቡዳም ይበላል ይባላልና ምናልባት አባቴ በቡዳ በልቶኝ ቢሆንስ? እንደው እስቲ ከዋናው አትጀምር ልጄ፣ ከዋናው አትጀምር። እስቲ መጀመሪያ መምህርን ጥያቄ ጠይቅና ከዛ ይመልስልሽ። ጊዜ አንቺን ነው መጠየቅ የምፈልገው እሱ ፊት።
ክርክራችንን እንዲሰማ ፈልጋለሁ አለ። በል እንግዲያውስ መጠየቅ የምትፈልገው ነገር ምንድን ነው አሉት። እኔ ይኸውልሽ ሃይማኖት የለሽ ሆኜ 10 ዓመት ኖሬያለሁ። ያገኘሁትን መጽሐፍ ማነብ፣ ያገኘሁትን ቪዲዮ ማይ እንደፈለኩ ያለው ሰው ነኝ። እንደዚህ መምህር ደግሞ እንደሚያስተምረው ከሆነ አዳልሞት የሚባል መንፈስ ሃይማኖት ያጠራጥራል። ማንኛውም ስዕል ፊት ተንበርካችሁ ስትጸልዩ ስዕሉ እንድትጠራጠሩት ጨርቅ ነው፣ አቡጀዲ ነው፣ ቀለም ነው እንድትሉ ያደርጋል እያለ ነው የሚያስተምረው። እኔም እንደዛ ነበርኩ ማስበው። ከዛም አልፎ ተርፎ ደግሞ አስተሳሰቤ ሁሉ ወጣ ያለ ነው። እግዚአብሔርን የማይበት መንገድ፣ መንፈሳዊ ነገር የማይበት መንገድ ወጣ ያለ ነው። አባትም እንዲህ ነበር አሉት አለ። አባትም እንዲህ ነበር። እንግዲህ ሕፃን ሆነ 7 ዓመት 8 ዓመት ሆኗል የሞተው። እንደዚህ ነበር አባት። አለምን ካልከኝ አልጋ ስር ግባና ካርቶኖቹን በርብር አሉት። ፋታ እንኳን አልወሰድም። ታውቃላችሁ እንግዲህ የአባቴ ንብረት የአባቴ ወረቀት ብሎ የታሸገው እሱ የሚመስለው የትምህርት ቤት ደብተሮቹ የእድር ወረቀት ምናምን ነው የሚመስለው። እዛ መንደሩን ያገለግሉበት የነበረ ወረቀት የሚመስለው የትኛው ነው አለና ገብቶ አልጋ ስር ገብቶ አወጣ። ዘረገፈው። ጸጥ የበረሮ ማዕት፣ የአይጥ ማዕት፣ የአይጣር ማዕት፣ በቃ ማዕት። የድሮ ዕቃ ስታወጡት የሚታየው ነገር አለ አይደለም? ቤቱ በአንድ ጊዜ እምክምክ አለ በቃ። ከዛ ገልበጥ አደረገና የድሮ የፍልስፍና መጽሐፍቶች፣ የስብሐት ገብረ እግዚአብሔር መጽሐፍቶች ተገኙ። እንዴ ስብሐት አለ። እኔ ራሴ ገርሞኛል። እናትየው አባትህም እንዲህ ነበር ብሎታል አይደለም? ሁሉ ነገር ፍንትው አለ። አሁን የስብሐት ገብረ እግዚአብሔር መጽሐፍቶች እንዳለ ወጥተው ፊት ለፊት ጠረጴዛ ላይ እንዳለ ተደረደሩ። ወደ 3-4 መጽሐፍቶች፣ ሌላም የፍልስፍና መጽሐፍቶች፣ ይፈላሰፉ የነበሩ ሰዎች ምናምን መጽሐፍቶች ወጥተዋል። ይሄ ነው ብዬ መናገር አልፈልግም። በጣም ቆሻሻ የሆኑ መጽሐፍቶች ስለሆኑ ማለት ነው። እኔ ራሴ የስብሐት ጠላት ነኝ። አንደኛ በቃ የስብሐት ገብረ እግዚአብሔር የመጽሐፉና የአስተሳሰቡ የሰውየው አይደለም። የስብሐት ገብረ እግዚአብሔር የአስተሳሰቡና የመጽሐፉ ጠላት ነኝ እኔ። ልክ ይሄን ሳየው ኦኬ፣ ስለዚህ ይሄ መጽሐፍ አባቴ ያነብ ከነበረ እኔ አንተን በደንብ ልነግርህ እችላለሁ አልኩት። እንዴት አለኝ። እሺ ልንገር አልኩት። እና ቅድም የዘረዘርኩላችሁ አለ አይደለም? የልጁ ማንነት አልዘረዘርኩላችሁም? ባህሪው ጸባዩ ብዬ ይኸውልህ አንተ ይሄን መጽሐፍት አባቴ ያነቡ ከነበረ የአባት መንፈስ አንተ ላይ ተላልፏል ማለት ነው አይደለም? አባትህ ደግሞ የስብሐትን መጽሐፍ ያነቡ ከነበረ በስብሐት ዘመን፣ በስብሐት ገብረ እግዚአብሔር ዘመን የስብሐቲዝም ወይም ስብሐቲዝም ተከታይ ከነበሩት መካከል አንዱ ነው የሚሆነው። አስታውሳለሁ ሚካኤል ሽፈራው የሚባል የዛሬ ስንት ዓመት ነው ስብሐት ገብረ እግዚአብሔርን ሙልጭ አድርጎ በመጽሐፍ ሂስ ሰጥቶታል። ተችቶታል ብቻ ሳይሆን ሞልጮታል። ለምን? የራሱ የስብሐት ገብረ እግዚአብሔር ደቀ መዝሙር ነበር። ገብታችሁት ሚካኤል ሽፈራው የሚባል የስብሐት ገብረ እግዚአብሔርን መጽሐፍቶች ብቻ ሳይሆን በቦታው ላይ ነበርኩኝ፣ አብረን ነበርን። ፍልስፍናውን በየቀኑ ያጠጣን ነበረ። አንዲት ሴትን ለ2 ለ3 እንገናኝ ነበረ እያለ ነው የጻፈው። ያደርግ ነበረ። ስብሐት ገብረ እግዚአብሔር እንደዚህ አይነት ሰው ነበረ። አባትነቱን፣ ምክሩን፣ ፍልስፍናውን ፈልገው የሚመጡ ሰዎችን በጣም እኮ የሚገርማቸው የሚመጡ ሰዎች ሴቶችን ይማግጥ ነበረ። ከፈቀዱለት ምንም ችግር የለውም። አባትነቱን ፈልገው ፍልስፍናውን ሊማሩ የመጡ ሴቶችን ካገኛት ሴት ጋር መተኛት፣ የሚጽፋቸው ጽሁፎች በራሳቸው ሴትን እንዴት አድርጎ መገናኘት እንዳለበት እግሯን ከፍተ እንዲያርገ ገብተ እንዲያርገ በዚህ አርገ የሰው ሚስት ሲያማግጥ፣ ትዳር ያላትም ሴት ብትሆንም ባትሆንም ከሰጠችው ይቀበላል። ስብሐት ገብረ እግዚአብሔር ማንነቱን ህይወቱን በሙሉ በወቅቱ ለነበሩት ወጣቶችና የዩኒቨርሲቲ ተማሪዎች ሲያጠጣ የኖረ ኢየሱስ ክርስቶስን እየቀለደበት የኖረ በሐሽሽና በአጼ ፋሪስ በሲጋራና በመጠጥ በተለያዩ ነገሮች የናወዘ ሰው ነበር ስብሐት ገብረ እግዚአብሔር። እኔ የግል ህይወቱን ማንነቱን ፍልስፍናውን ለመለየት እስኪከብደኝ ድረስ ስብሐት ገብረ እግዚአብሔርን እንግዲህ እኔ በዘመኑ አልነበርኩም ማለቴ እሱ ፈላስፋ ሆኖ ወጣት በነበረበት ሽበት ሳይወጣ በፊት በነበረበት ዘመን አልነበርኩም። ሽበታም በነበረበት ዘመን ግን ነበርኩኝ። ምክንያቱም ኢንተርቪው ሲደረግ አስታውሳለሁ። አለቤሾ ላይ ኢንተርቪው ሲደረግ አስታውሳለሁ። እንግዲህ ህፃን ሆኜ ካለቤሾ በኋላም ብዙ ቦታ ላይ ኢንተርቪው ተደርጓል። ስብሐት ገብረ እግዚአብሔር ቁጭ እያዳምጥ ነበር፣ እሰማ ነበረ። የሚያወራው ነገር ሁሉ ግራ የገባው ነገር ነው። የሚያነሳቸው ፈላስፎች እነ ማህተመ ጋንዲ፣ እነ ኒቼ የተለያዩ በቃ ምን ልበላችሁ የራሻ መጽሐፍቶችን የተለያዩ በእንግሊዝኛ የተጻፉ መጽሐፍቶችን እያደኑ እየገዙ እየተረጎሙ
ይጽፉ የነበሩ ይጻፍበት የነበረበት ዘመን ስለነበረ በወቅቱ እሱም በዛ ዘመን ውስጥ የነበረ አንድ ፈላስፋና እንደፈለገ ይኖር የነበረ ሰው ስለሆነ ምን ችግር አለው ብሎ የሚያስብ ሰው ነው። ይሄንን እስቲ ነፃነታችንን ፍቀዱልን፣ እንደፈለግን እንሁን፣ በቃ ስሜታችንን እንከተል፣ እንስሳ እንሁን የሚል ነው። በተዘዋዋሪ መንገድ እንደ እንስሳ እንሁን የሚል ነው። በቃ ማለት ዲያማራንን ነገር እናደርግ፣ መብላትም ከሆነ ከዛ ከሴት ጋር መተኛትም ከሆነ እንደፈለግን በርቃናችን መጨፈርም ከሆነ ምንም ችግር የለውም፣ መብታችን ነው የሚል ነበርና በወቅቱ ነፃነቱን ነበረ እያሰቡ እንደ ትልቅ ነገር የሚቆጠረው። በነገራችን ላይ እኔ በጣም ከምጠላው ነገር ውስጥ አንዱ አንድን ሰው ማንነቱን በደንብ ሳያውቁ አድናቂ መሆን፣ ፌመስ ስለሆነ ብቻ ዝነኛ ስለሆነ ብቻ ዝም ብሎ ማድነቅ። መጽሐፉን መርምሮ ሰውየው ማን ነው፣ ህይወቱ ምን ይመስላል፣ ስለዚህ ሰውዬ ብሎ አጥንቶ ነው አንድን ሰው ማድነቅ አይደል እንዴ? እንዲሁ ዝም ብሎ ፌመስ ዝነኛ ስለሆነ ብቻ እንደው በቃ ቂጧን ጥላ በክሊፕ ላይ ምናምን እንደዚህ ስትወዛወዝ የነበረችን ሴት በመንገድ ላይ ሲያወጥ እንትና እኮ ነች ሄዶ ሰላም ነሽ እንዴት ነሽ ማምሮ ማድነቅ። እንደው ቃ የጻፈው ስለ ውሽማ ግጥም ጽፎ ለውሽማ የዘፈነችዋንም የዘፈነውንም ሄዶ ሁሉንም ማድነቅ። ልቅ የሆኑ ስራዎችን የጻፉትን ሰዎች፣ ልቅ የሆኑ ክሊፖችን የሰሩትን ሰዎችም ሄዶ በቃ አድናቂ መሆን። እነዛ ሰዎች በ5 ደቂቃና በ3 ደቂቃ ክሊፕ ነው ፌመስ የሆኑት፣ ለዚያውም የማን አቀንቃኝ እንደሆኑ ሳያውቁት። ለምሳሌ ስብሐት ገብረ እግዚአብሔር በአንድም በሌላ መንገድ በተዘዋዋሪ መንገድ ገባውም አልገባውም አወቀም አላወቀም የፍሪሜስነሪዎችና የራውንድ ቴብል የስኬል ኤንድ ቦንስ የሰይጣን ማህበረተኞችን ሐሳብ ያንጸባርቅ ነበረ። ሰባተኛው መልአክ የሚለው መጽሐፉ ላይ፣ ትኩሳት የሚለው መጽሐፍ ላይ፣ 5 6 7 የሚለው መጽሐፉ ላይ ያሉትን ሐሳቦች እስቲ አንብቧቸው። የሚገርሙ ሐሳቦች አሉ። እነዛ ሐሳቦች ግን የሚያፈርሱና የሚገሉ ናቸው። ሃይማኖት አያስፈልግም፣ አንድ ዋና አቋሙ ሃይማኖት የሚባል ነገር። ሁለተኛ ነገር ስለ ሀገር ምን አገባኝ፣ ስለ ፖለቲካ ምን አገባኝ፣ አይመለከተኝም የሚል ሰው ነው። ኦኬ። በዚህ አስተሳሰቡ ደግሞ በመጽሐፍቶቹ ላይ ግብረ ሰዶማዊነትን በደራሲው በገጸ ባህሪ ስቃይና መከራ ሲደርስበት አንድ ግብረ ሰዶማዊ እንደዚህ ሲንገላታ ማህበረሰቡ ሲጠላው እስከ ሞት ፍርድ ሲፈረድበት ምናምን ሰው እንዲያዝንለት ተደርጎ ሲጻፍስ ምን ትሉታላችሁ? ግብረ ሰዶማዊነትን ሲደግፍ ስታስቡት፣ ሩካቤ ልቅ የሆነ ወሲብን ኤሮቲክ የሆኑ ነገሮችን ሲጽፍስ፣ ወጣት በነበረበት ሰዓት የነበረው የወጣትነት ስሜቱን ጽፎ ሽማግሌ ከሆነ በኋላ ኢንተርቪው ሲደረግ ምን እንዳለ ታውቃላችሁ? በቃ እኮ ይላል ልጁን እንደዚህ ያደርጋል የሚያወራው እንደዚህ ይላል። እኔ ራሱ ወንጄ ሲመጣባችሁ እንደዚህ አላላችሁ? ሲያወራ በጣም ረጋ ብሎ ነው ጣል የሚያደርገው፣ ግን የፈለገውን ሐሳብ ነውና መጽሐፉን እኮ ከጻፍኩት በኋላ እንደገና ና ላስተካክል ላናስጥህ ላርምህ አልለውም። ሄደ ሰው ጋር ገባ። ከሄደ በኋላ አንባቢው ያንብበው፣ ሲፈልግ አንብቦት ደስ ካላለው ቀዶ ይጣለው፣ ሲፈልግ ደግሞ ቤቱ ያስቀምጠው፣ ገንዘቡ ካላሳዘነው ያቃጥለው፣ ምን አገባኝ ምናምን ነው የሚለው። በቃ ማለት ይሄ ምን አገባኝ እኔ ጽፌዋለሁ፣ አይምሮዬ ላይ ያለውን ጽፌያለሁ ይላል። በየቀኑ በየሳምንቱ ጋዜጣ ላይ የሚጽፋቸው ጽሁፎች ብዙ የዩኒቨርሲቲ ወጣቶችን ይስብ ነበረ። የሚይዛት የሆነች ፌስታል ነበረችው፣ ስብሐቲዝም ተብላ የምትታይ ፌስታል፣ የድሮ ፌስታል ማለት ነው። ከለሯ እንዲያውም ጥቁር፣ ቢጫ፣ ቀይ የበዛበት ፌስታል፣ ሸንተረር ያለበት በቁመት እንደዚህ የሚያዝ ፌስታል ማለት ነው። እሷን ፌስታል ይዞ በዩኒቨርሲቲ ተማሪዎች ደብተር ይዞ ዩኒቨርሲቲ መግባት እንደ ሙድ ነበረ። እንደ ስብሐቲዝም እምነት ተከታዮች ነበሩ፣ በቃ ኤቲስት ፓጋኖች። እንዲያውም ዩኒቨርሲቲ ውስጥ ሃይማኖት የለሽነት እንዲስፋፋ ካደረገ የመጀመሪያው ሰው ብዬ ማስበው ስብሐት ገብረ እግዚአብሔር ነው። ደራሲ ነው የምትሉት ወይስ ውስጡ የሚሰማውን ስሜት ወረቀት ላይ ጽፎ እንዲታተም ተደርጎ በዛን ሰዓት ደግሞ መጽሐፍት ማሳተሚያ ድርጅቶች መጽሐፍ እንዲሸጥላቸው ወጣቱ የሚፈልገውን ነገር እያሳተሙ ግን ነገ ትውልዱ ምን ይሆናል ብሎ ሳያስቡ ዝም ብሎ ብቻ የቤት ኪራይ መክፈያ ወይም ደግሞ በአጠቃላይ የሆነ ገንዘብ ማግኛ መንገድ ነበር። ዝም ብሎ እያሳተሙ ቴሌቪዥን ላይ የሚያቀርቡታል፣ በጋዜጣ ምናምን ጻፍ ይሉታል፣ ይስቃሉ፣ ይዝናናሉ። ለወጣቱ ሙድ በጣም ለየት ያለ ነበረ። የወንድን ሀፍረተ ስጋ የሴትን ሀፍረተ ስጋ በቃ ፊት ለፊት ስሙን እየጠራ እየጻፈ እንዲህ አድርጉት፣ ይሄ እኮ ማለት ይሄ ነው እያለ ነው የሚጽፈው። ካረጀም በኋላ 70 ዓመት ሽማግሌም ሆኖ እንኳን ስብሐት ገብረ እግዚአብሔር የ20 ዓመት ምናምን ወጣት ሴት ፍቅር ያዘኝ ብሎ ለሷ ደብዳቤ ሲጽፍ ከሷ ጋር ሲኖር፣ እቺው ሴት ደግሞ ካደገች በኋላ የሚገርማችሁ ስብሐት ከሞተ ከስንት ዓመት በኋላ የዛሬ 6 ዓመት ምናምን ይመስለኛል ኢንተርቪው ስትደረጉሉ አስታውሳለሁ። መጽሐፍ ሲወጣ
መልካ ስብሐት የሚለው መጽሐፍ ላይ ምናልባት አለማየሁ ማን ነበረ? አለማየሁ ገላጋይ መሰለኝ። አለማየሁ ገላጋይ ይሁን አለማየሁ ዋሴውን ብቻ ጽፎታል። መልካ ስብሐት አለማየሁ ገላጋይ መሰለኝ። መልካ ስብሐት ብሎ ጽፎ ወደ 26 የሚሆኑ የስብሐት ገብረ እግዚአብሔርን አጫጭር ድርሰቶቹን የጻፈበት መጽሐፍ ይሁን ሌላ መጽሐፍ ብቻ እርግጠኛ አይደለሁ። ምን አለች እቺ ሴት? ስለኔ ህይወት ታሪክ ነው ስብሐት ገብረ እግዚአብሔር የጻፈው። ስብሐት ከኔ ጋር 6 ዓመት ኖሯል፣ ፍቅረኛው ነበርኩኝ ብላ መታ ኢንተርቪው ተደረገች። የኔን ህይወት ነው የጻፈው፣ ስለኔ ህይወት ነው ያወራው አለች። ነውራቸው ክብራቸው በነውራቸው ነው የሚለው ይሄ ነው እንግዲህ። እንዴት ከሱ ጋር ትኖር እንደነበረ እንዴት አርገው ሩካብ ይፈጽሙ እንደነበረ ጽፏል። ስለኔ ህይወት ነው የጻፈው ካለች እንዴት አርጎ ይገናኛት እንደነበረ ነው የጻፈችው የተናገረችው ማለት ነው። በጣም ነው የሚያሳፍረው። አንዳንዴ ሚዲያ ላይ ስንወጣ እንዴት ሰው እፍረቱን ይዞ ይወጣል። ስብሐት ገና ለገና ዝነኛ ስለሆነ አስተሳሰቡና አካሄዱ ጥጉ ምንድነው ፋይዳውስ የዚህ ሰው መጨረሻው ምንድነው የሚለው ነገር። ስለዚህ የዚህ ልጅ አባት የዚህ የስብሐት ገብረ እግዚአብሔር መጽሐፍ አንባቢ ከነበረ የሱ ተከታይ ነበር ማለት ነው። በደንብ ፈልግ አልኩት። በደንብ ወደ ውስጥ ገብቶ ሲበረብር ቀጥታ አንድና አንድ የስብሐት ገብረ እግዚአብሔር ደቀ መዝሙር ነበረ። ከነ ሚካኤል ሽፈራው ጋር የነበረ ሰው ነበረ። በጣም የሚገርማችሁ ነገር ሚካኤል ሽፈራው ማለት የስብሐት ገብረ እግዚአብሔርን ህይወት ብትንትና አድርጎ ያወጣ ሰው ነው። ስብሐት ገብረ እግዚአብሔር ማን ነው? እንዲያውም ቅሌቱንና ነውረኝነቱን እንደ ጀብድ የሚያወራ ምናምን ብሎ ሁሉ በዩቲዩብ በቲክቶክ ሁሉ ተለቆ በቆርጠው ለቀውታል። መጽሐፉ ተተርኮ ማለት ነው። ወደ 40 ገጽ የሚፈጅ መጽሐፍ ነው። በትረካ ወደ 2 ሰዓት ይሁን 1 ሰዓት ከምናምን ደቂቃ የሚፈጅ ነው። በተተርከውታልና የሆነ ጊዜ ላይ ለማየት ሞክሬ ነበር። ኦሬዲ መጽሐፉን ስላነበብኩት ምንም ማለት እኔ መጽሐፍ በማንበብ ነው ማምነው፣ በማዳመጥ ብዙ ማለት ግን አንባቢ መሆን ስለምፈልግና በማንበብ ክህሎቴ ማዳበር ስለምፈልግ እንጂ ጊዜ ከሌለ በማዳመጥም ዕውቀት ማግኘት ይቻላል። አልነቅፈም። ይሄንን በደንብ ሲበረብር የስብሐት ገብረ እግዚአብሔር የሆነች ፌስታል ተገኘች። ያሱ ስብሐት ይዛት የነበረችው ፌስታል ሜቢ ስለምን እያወራው እንደሆነ የሚገባቸው አባቶች ሁሉ አሉ ይሄንን ታሪክ ስናገር። እና ያቺ ፌስታል ውስጥ የተገኙት ወረቀቶች ምንድናቸው? እኔና ስብሐት የምትል ጽሁፍ ነች። እኔና ስብሐት አባትየው ማለት ነው። እኔና ስብሐት እንዲህ ያለ ውጭ ሀገር ሁሉ ሄደው ስብሐት አይቶ የመጡትን ስብሐት ገብረ እግዚአብሔር አይቶ አንተ ልበለው አርቲስት አንተ ስለሚባል ማለት ነው አይቶ የመጣውን የነገረውን ለዚህ ለኛ አባት የነገራቸውን ጽፈውታል ለኛ አባት። ከዛ አንድ ሴት ለሁለት እንዴት እንዳወጡ እኚሁ አባት እኮ ናቸው። ያኔ በወጣትነታቸው ከስብሐት ገብረ እግዚአብሔር ጋር እንዴት አድርገው እንደ ጭፈራ ቤት ይሄዱ እንደነበረ ሐሺሽ አጼ ፋሪስ እንዴት አብረው ይወስዱ እንደነበረ ጽፈዋል። ይሄንን ለምንድን ነው ጽፈው ያስቀመጡት? ልጃቸው እንዲበላሽ ነው? ቀድሞ ተበላሽቷል። በምን? በዘር መንፈስ ምክንያት። አሁን ነው ትልቁ ጉዳይ። አየህ አንተ ይሄን መጽሐፍ አላነበብከውም አልኩት። አዎ አንብበውም ቢሆን ትበላሽ ነበር፣ ሳታነበውም ተበላሽተሃል አልኩት። እንዴት አለኝ። ዛር ነው አልኩት። አለ በቃ ልጁ ደነገጠ። እንዴ መምህር አሁን እኮ ስብሐት ገብረ እግዚአብሔር ማን እንደሆነ እየነገርከኝ እንዳለ እኮ እኔ አሁን የሆንኩትን እኮ ነው እየነገርከኝ ያለው። በጣም ነው የምፈላሰፈው፣ በጣም ነው የምመራመረው፣ ሃይማኖትን እጠላለሁ ምናምን። በቃ ልጁ በጣም ተናደደ፣ ተዝረበረበ። ታውቃላችሁ ተናዶ ማለት ነው ቲ ምናምን ይላል። በቃ ይበሳጫል። እናትየው ገርሞች በልጠጣ ቡናውን አባቱን መሳይ ራሱን ሆኖ ቁጭ አላለ መምህር አሉኝ። ከዛው ማዘርዬ ሁሉት እንግዲህ እንደዚህ ነው። እኔ እኮ ሃይማኖት እንደሌለው አላውቅም ነበር። ሃይማኖት እኔ ኦርቶዶክስ ሆኖ ዱርዬ ነበር የመሰለኛል። በመሰረቱ ኦርቶዶክስ ሆኖ ዱርዬ ቢሆን ይሻለው ነበር። እና ወዲያው መጽሐፍቶችን አውጥቶ ሊያነባቸው ቆይ እነዚህ ነገ አነባቸው ሲል ለምን አልኩት። ምን ያደርግልሃል አልኩት። አሁን ለጊዜው ዝም ብለን ራፍሊ እንየው አባትህ ምን አይነት እንደነበሩ። በቃ ኦሬዲ እኮ የአባትህ የዛር መንፈስ አንተ ላይ ተላልፏል። ዛሩ አንተ ውስጥ ስላለ እነዚህ መጽሐፍቶች ሳታነባቸው እሱ በቀላሉ አግኝተዋል። እንዲያውም ሰይጣኑ አስቦ የነበረው የአባትህንም ዘር ትውልዱን ለማበላሸት ነው ያስቦ የነበረው በዚህ መጽሐፍ። ግን ጊዜው ረዳው ለሰይጣን ደግሞ ጊዜው ተረድ። በአባት ዘመን ያልነበረው ቴክኖሎጂ አሁንም ስላለ ምንም ለማበላሸት ቀላል ነበር። አያችሁ ምን ያህል ቀላል እንደሆነ ትውልዱን ለማበላሸት። እና እኔ እምመክረው እዚህ ጋር ግን ይቅርታ አንድ እንደው ፖዝ ላርጋችሁና የማይጠቅም
መጽሐፍትና የማይጠቅም ጽሁፎቻችሁን አባቶች በዚህ ዘመንም ያላችሁ በቀደመው ዘመንም ያላችሁ አባቶች ለልጆቻችሁ እባካችሁ የማይጠቅም ነገር ከሆነ አቃጥሉት፣ አሁኑን አስወግዱት። አሁን በቃ ዛሬ ኦርቶዶክስ ሆናችሁ የፕሮቴስታንት ብሮሸሮችን መጽሔቶችን ዝም ብሎ ሲሰጧቸው አምጣችሁ አስቀምጣችሁ ስንቱ ልጆች ፕሮቴስታንት ሆነዋል። አጋጣሚኝ አቅርብ ያለው ከዚህ በፊት አባታቸው ይሰራበት የነበረው ድርጅት የፕሮቴስታንት ድርጅት ነበረ። መንገድ ላይ ጴንጤዎች ብሮሸር ሲሰጡት ያንንም ጆቫዎች ምንም ሲሰጡት ያን እየተቀበለ እያመጣ ዝም ብሎ ያስቀምጥ ነበር። የሚነበብ ነው እያለ ልጆቹ ክረምት ላይ ትምህርት ሲዘጋ የሚያነቡት ነገር ሲያጡ ያገኙ ሲያነቡት አባትየው ኦርቶዶክስ ነው፣ ልጆቹ ጴንጤ ሆነዋል፣ ጆቫ ሆነዋል። እና አንዳንዴ እናንተ ሳትፈልጉት እናንተ ያልተለወጣችሁበት እናንተም ደግሞ የማትቀበሉት ወረቀት እዛ ቤት ውስጥ መቀመጥ የለበትም። እናንተ እንኳን ባትሆኑ እናትና አባቶቻችሁ ወይም ደግሞ ቤተሰብ ታላቅ ወንድም ምናምን ያስቀመጠው ካለ ልጆች ቤት ውስጥ ካሉ እንዳያነቡት ማራቅ ወይም ማቃጠል ወይም ደግሞ መቅደድ ነው። ጥቅም የሌለው ነገር መቀጠል የለበትም። በቃ ምናልባትም ደግሞ አንባቢ ልጅ ካላችሁ ጊዜውን ዘመኑ እንዲዋጅ ቀድሞ በመናገር ይሄ መጽሐፍ ማለት ሰውን ትውልድን የሚያበላሽ ነው፣ ይሄን አንብበው እንደዚህ ታገኝበታለህ ታስተምርበታለህ ብሎ በመምከር ያን ነገር እንዲያነበው ማድረግ። ልጁ በጣም ተናደደ እና የማይገቡ መጽሐፍቶች የማይጠቅሙ መጽሐፍቶች ተቀምጠው ቢሆንም እንኳን አይቀርልኝም ነበረ። ምንም ነገር በቃ ባነበውም እበላሻለሁ፣ አሁንም አልቀርልኝም። ምንድነው መፍትሄ አለኝ። በቃ ተጠመቅ፣ ጥምቀት ጀምር። ከዛ በኋላ ቀጥሎ ደግሞ ሁለተኛው አዲሱ ህይወትህ መንፈሱ ሲለፈልፍ አንተ ላይ የሚለፈልፈውን ቁጭ ብለህ አዳምጥ አልኩት። እሺ አለ። የተጻፈው ነገር እንዳለ ነው እንግዲህ አባትየው የጻፉት ትዝ የሚላቸውና የሚያስታውሱትን ነገር የጻፉት። አጅሬው ጸበል ገባ፣ እዛው ጊዮርጊስ ጸበል ገባ። በስላሴ ስም ኧረ በስመ አብ! እኔ እንደዚህ አይነት ነገር አይቻልም። ልጁ ቀና ነው ብያቸዋለሁ። በልጅነቱ ባህሪው በጣም መልካም ነበረ። ጥሩ ልጅ ነበር፣ ታዛዥ ነበርና እኔ ዛር መንፈስ ነኝ። የሰፈር ሰዎችን እየሄደ ሲረዳ ሲያግዝ ሲመረቅ ስለማልወድ እንዲረግሙት አደረኩኝ። ምን አርገህ ሲባል ሰዎች ልክ እንደመረቁት እኔ ደግሞ የምርቃቱ ተቃራኒ የሆነ ነገር ነው ማረጋው። ማን ሲባል አዳልሞቴ ነኝ። አዳልሞቴ ደግሞ ማን ነው? ዛር ነው። አባቱም እናቱም አዳልሞቴ ያመልኩ ነበር። የአባቱ አባት እና እናት የአባቱ አባትና እናት አዳልሞቴ ሲያመልኩ ቆይተው ልክ እኚህን እናት ሲያገቡ ደግሞ አዳልሞቴውን አስቀጠሉት። እኚህም እናት አሁን የሚያመልኩት የነበረው አዳልሞቴን ነው። ጨሌ ከጣሉ 5 ዓመት 6 ዓመት ሆናቸዋል። ንስሐ አባታቸውን ያስጣሏቸው። እግዚአብሔር ይስጣቸው። አይጠቅምሽም ጣዩ፣ እግዚአብሔር ይሻልሻል፣ አንድ ቀን ትቆርቢያለሽ እያሉ ቀጠሮ እየሰጧቸው 5 ዓመት አቆዩአቸው እንጂ ጨሌውን ከጣሉ ቆይተዋል እንጂ አዳልሞቴን ነበር የሚያመልኩት። ቡና እያፈሉ ቡናው አልቀረም። የአዳልሞቴ ስኒም አለ። ምን ማለቴ ነው? አባትየው የሚጠጡበት ስኒ አዳልሞቴ እቺን ስኒ ነው የምፈልጋት ብሎ አባወራነታቸውን የሚገልጽ ስኒ ተዘጋጅቷል። ዥንጉርጉር ስኒ ጠቃጠቆ ያለበት ስኒ ተዘጋጅቶ ቁጭ ብሏል። በዚህ ነው መጠጣው ይላል። አባትየው ሲነሳባቸው በዛ ስኒ ነው የሚጠጡት። ግን ይሄ ዛር መነሳት የጀመረው ሊሞተው አካባቢ ላይ ነው። ቢያንስ 7 ዓመት 8 ዓመት አካባቢ ላይ ከተጋቡ ጊዜ ጀምሮ ልጁ ተወልዶ 7 ዓመት 8 ዓመት እስኪሞላው ድረስ ማለት ነው። ይሄ መንፈሱ የተነሳው ለምንድን ነው? ዛሬ ላይ ሲረዱኝ እናት እኔ አዳልሞቴን በቤተሰቦቼ እካድምና አመልክ ስለነበረ እኔ እንድካድመው ፈልጓል። እንዲያውም ለዚህ ሰውዬ ሚስት ሆኜ የታጨሁትም አዳልሞቴን እንዳገለግለው ነው። ምን ያሉት? ለምን አባትየው ይሄን ነገር እያወቁ ይሄ መንፈስ እንዳለባቸው እያወቁ ለምን ፍልስፍና ውስጥ ገቡ? ለምንድን ነው ስብሐቲዝም እምነት ተከታይ የነበሩት? በኃይለ ሥላሴ በደርግ ጊዜ በአጠቃላይ ስብሐት ገብረ እግዚአብሔር በነበሩበት ሰዓት ማለት ነው። ፈላስፋ በነበሩበት ሰዓት፣ ሽበት ሳያወጡ በፊት በነበሩበት ሰዓት ኩያማቾች እያሉ ይሄን ህይወት ማሳለፍ ለምን ፈለጉ? ይሄ ልጅ ትንግርት የሆነበት ምንድነው? አባቴ ያን ያክል ምሁር አይደለም፣ ያን ያክል በትምህርቱ የገፋ ሰው አይደለም፣ እንዴት እንደዚህ ሊሆን ቻለ ነው። ምናልባት ይሄን ነገር በዩኒቨርሲቲ የተማሩ ሰዎች ናቸው የሚያደርጉት። በኋላ ሲያጣራ ወረቀታቸውን ቼክ ሲያደርግ አባቱ የሆነ ሳለ ትምህርት አቆመዋል፣ 9ኛ ክፍል ላይ ምናምን። በዚሁ በፍልስፍናቸው የተነሳ በትምህርትም ጀዝበው ደድበው ማለት ነው በትምህርት እንትን ብሏቸው አቋርጠው የሙያ ትምህርት ውስጥ ነው የገቡት። በጓደኞቻቸው ተግባረ ዕድ ገብተው ሲመረቁ
እሳቸው እኛ አባት ደግሞ ተግባረ እድ የሚባለውን በኮሌጁ ሳይሆን በተግባር በእጅ ያው ቃሉን በተግባር ማለት ነው። ተግባረ እድ ማለት የእጅ ተግባር ማለት ነው አይደል? የእጅ ስራ ማለት ነው። ተማሪዎቹ እዛ ገብተው ግራጁዌት አድርገው ሲወጡ እሳቸው ደግሞ ገራጅ ገብተው ወይም የሆነ የእጅ ስራ ሙያ ያለበት ቦታ ላይ ገብተው ትክክለኛው ሙያ ግራጁዌት አድርገው ፐርፌክት ሆነው ጠበቋቸው ማለት ነው። እነዛ ለደሞዝ ሲዘጋጁ እኚህ አባት ደግሞ ፐርፌክት ሆነው ፕሮፌሽናል ሆነዋል። በዚህ ሙያ ነው ያደጉት። ራሱ ትዳሩንም ሲያስተዳድሩት የነበረው በዚህ ሙያ ነው። ግን የቀረባቸው ሰው በሙሉ ሃይማኖት የሌለው ይሄ ኤቲስትና ፓጋን ነው የሚሆነው። እኚህን አባት የቀረባቸው ሃይማኖትን ትውት ያደረጉ ከእግዚአብሔር የራቁ ጫት ካፋቸው የማይጠፋ ሁልጊዜ የሚቀልዱና ሁልጊዜ የሚያሾፉ ካህናትን የማያከብሩ አባት ነበሩ። በሽምግልና ጊዜያቸው በራሱ ልክ እንደ ስብሃት ነው አሟሟታቸው። ስብሃት እንዴት እንደሞተ ማወቅ ይቻላል። ቀላል ነው። እኛ አባት አሟሟታቸው ከበድ ያለ ነበር። እንግዲህ አዳልሞቴ ከሆነ እሳቸው ላይ ያጓራና ይጮህ የነበረው ስብሃት ላይ ምን አይነት መንፈስ ይኖርበት ነበር ብላችሁ አስቡ። አጠራጣሪው አፈላሳፊው ሃይማኖትን እንድንጠራጠርና ስለ ሃይማኖት ግድ እንዳይኖረን የሚያደርገው መንፈስ ይኸውላችሁ ሁለቱም አሉ። ወሰንገላም አዳልሞቴም አሉ። ወሰንገላ የሚባለው መንፈስ ምን ያደርጋል ብያችኋለሁ። መጠጥ ያስጠጣል፣ ሲጋራ ያስጨሳል፣ ዝሙት ያስፈጽማል። ከዛ በኋላ ደግሞ አጠቃላይ ዘላልና ዱርዬ እንድንሆን ዝርክክ እንድንሆን ንጽህና እንዳይኖረን ያደርጋል። ስብሃት ገብረ እግዚአብሔርም እንደዛ ነው። ስለ ንጽህናው ተጠይቆ ነበረ። አንድ ጃኬት አንድ ወር፣ አንድ ካናቴራ፣ አንድ ሸሚዝ ሱሪውን ፓንቱን ሳያወልቅ አንድ ወር ሙሉ ይለብስ ነበር። ሳያወልቅ እኮ ነው። ስለ ንጽህና ሲጠየቅ ቆሻሽኩም ንጹህ ሆንኩኝም ያው እኔ ነኝ ይላል። እኚሁም ሰውዬ እንደዚህ ነበሩ። አባቱም እንደዚሁ ነበሩ። እንደው አንተ ሰውዬ ልብስህን ቀይር ብዬ በግድ ነበር ልብሱን ማስቀይረው። ጾም ነው ብዬ መጾም አልችል፣ ቤተክርስቲያን መሄድ አልችል፣ ከሱ ጋር ያለውኝ ምንም ነገር ማድረግ አልችልም ነበር አሉኝ እናት። ለዚህ ነው መንፈሱን ማምለክ የጀመርኩት፣ አብሬ ከሱ ጋር መካደም የጀመርኩት። እንደፈለገ ነበር የሚጋልበኝ። አባትህ የተለየ ሰው ነበረ። በመንደሩም እስቲ የአባትህን ጓደኛ ሄድና ጠይቃቸው፣ ታውቃቸዋለህ መቼም አሉት። አዎ አውቀዋለሁ፣ እሳቸውን ጠይቅ። የሆነ ዘመን ላይ ከሃይማኖት አስጥሏቸው አሁን መልሰው ንስሐ የገቡት። አባትን የተጠጋ ሃይማኖቱን ይከዳል። አሁን አንተ ስትናገረው እኔ ራሴ ይገባኛል። ሴትዮዋ ልጁ ሲናገር ነው የገባቸው። እኔ ሃይማኖት የለኝም 10 ዓመት ብሎ ሃይማኖት የለኝም ማለት አስቡት። ከ20 ዓመቱ ጀምሮ እስከ 29 ዓመቱ እስከ 30 ዓመቱ ድረስ የአባቱ ፍልስፍና ቀጥታ ነው የመጣው። ይሄን ርዕስ ያነሳሁት ለምን መሰላችሁ? አሁን ወቅት ላይ በዚህ አሁን ባለንበት ሰዓት ላይ በየዩቲዩቡ በየሚዲያው እነዚህ ከጎን የምታዩዋቸው ሰዎች ሰሞኑን እንደ ጎርፍ በቃ እንደ ግሪሳ ወፍ የመጡብን ሃይማኖት የለሽ ኤቲስትና ሃይማኖትን በፍጹም የማይቀበሉ ሰዎች የመጡት ከሆነ ቦታ ተለቀው ነው ብያቸዋለሁ። እንዴት እንደዚህ በዚህ ልክ ሊወጡ ቻሉ? እግዚአብሔርን በዚህ ልክ እንዴት ሊሰድቡት ቻሉ? ሃይማኖትን በዚህ ልክ እንዴት ሊጠሉ ቻሉ? ምንድነው ምክንያቱ ስትሉ፣ አንደኛ ይሄ ነው። የቀደሙት አባቶቻቸው ልጆች ናቸው። ምናልባትም የተፈላሰፈ አባት ላይኖራቸው ይችላል፣ ግን ዛሬ የሚያመልክ ቤተሰብ ውስጥ ነው ያደጉት። እርግጠኛ ነኝ ቤተክርስቲያን ገብተው በቴዎሎጂ ትምህርት ያልተማሩ ሰዎች ናቸው፣ ግን መጽሐፍ ቅዱስን በራሳቸው ሐሳብ አንብበው ለመረዳት የሚሞክሩ ናቸው። የእግዚአብሔርን መንገድ አልተከተሉም፣ አልጾሙም፣ አልጸለዩም፣ አልሰገዱም፣ ሱባኤ ገብተውም አልጠየቁም። ሃይማኖቱ በሚፈቅደው ተገቢ በሆነ መንገድ በጨዋነት ስርዓቱን ጠብቀው እግዚአብሔርን አላናገሩትም፣ አልመለሰላቸውም። ስለዚህ እነዚህ ሰዎች ከዚህ ልጅ ባልተናነሰ መልኩ በዚህ ዘመን ያሉትን ሐሳባቸውን ሽበት ሳያወጡ በፊት ቃላቸውን ለሚዲያ እየሰጡ ነው ያሉት። ካረጁ በኋላ ምን ሊሆኑ እንደሚችሉ አይዶን አላውቅም። ንስሐ ይገባሉ። በኋላ እድሜያቸው እየገፋ ሲመጣ ማስተዋል ሲጀምሩ፣ አንዳንድ ነገሮችን ማየት ሲጀምሩ፣ ህልሞቻቸው ወይም ደግሞ ማገናዘብ የሚችሉበት የሆነ ብቻ ትምህርታችን ለውጧቸውም ሊሆን ይችላል፣ የመናፍስት ነገር ገብቷቸውም ሊሆን ይችላል። እየገባቸው ሲመጣ ይበሳጫሉ ሚዲያ ላይ ይሄንን ቃላት በመናገራቸው። ስብሃት ገብረ እግዚአብሔር ግን ስላለፈው ህይወቱ አይበሳጭም ነበር። የባለፉት ዘመናት ላይ የጻፋቸው መጽሐፍቶች ያሳለፈውን ህይወት ሲጠየቅ ምንድን የሚለው አለፈ ምን አገባኝ ነው የሚለው። እነዚህም ሰዎች ዛሬ ላይ እንደዛ ነው የሚያስቡት። ስለማንም ደንታ አይሰጠኝ ምን አገባኝ ነው የሚሉት። መጽሐፍ ቅዱስ ውስጥ ያለው እግዚአብሔር ሌላ፣ ዓለምን የፈጠረው እግዚአብሔር ሌላ ነው የሚሉት። እና
የሚኖሩት ኑሮ የሚያዩበት መነጽራቸው ከለሩን ቀይሮ መጣ እንጂ ስብዓቲዝም ነው። ከለሩን ቀይሮ እንደፈለጉ መኖር ይፈልጋሉ። ከለሩን ቀይሮ ነው የመጣው። በነገራችን ላይ እኔ ጸበል ቦታ ላይ ይሄን የሚፈላሰፈውን መንፈስ የሚያወራውን ነገርና እነሱ ሚዲያ ላይ ኢንተርቪው ሲደረጉ የሚለፈልፉትን ነገር ስሰማው እንዴት ነው የሚቀበሉ እነዚህ ሰዎች? እና ተጠመቅ ሲባልም አይጠመቅም። በሃይማኖት ብናስረዳቸውም ኦልሬዲ አንደኛው ነው በደንብ አድርጎ ጭንቅላታቸው ላይ ተቀምጧል። አይምሯቸውን ተቆጣጥሯቸዋል። አንድን ነገር አንድ ጊዜ አይምሯቸውን አሳምነውታል። ልክ የሆነ ሰው ሱስን እንደለመደው ያንን ነገር ካላገኘ እንደሚያመውና አምጣ የሚለው ነገር ካላገኘ እንደሚያዞረው ሁሉ እነዚህም ሰዎች በዚህ ነገር ላይ ረጅም ጊዜ ስለቆዩበት የክህደት ሱስና የንቀት ሱስ ስላለባቸው በቃ በዚህ ነገር ላይ ፐርፌክት ሆነዋል። ፖዚቲቭ የሆነው ነገር እንዴት ነው የሚቀበሉት? ስገዱ ብንላቸውም ጾሙ ብንላቸውም ሳያምኑ ፈጣሪ እኛ በምንለው ፈጣሪ ሳያምኑ ስለሆነ የሚያደርጉት መልስ አያገኙም። እና በምንድን ነው እነዚህ ሰዎች የምናሳምነው ብዬ እኔ ሀሳብ ይገባኛል። ለምን እዛ ጋር የምንሰማውና እዚህ ጋር አንድ አይነት ነው የሚለፈልፍ። እንዲያውም የሚያወራው በጣም ዘምኖ የሚያወራው አጅሬው አዳልሙቴና ወሰንገላ እንደሆነ መረዳው። ጠቋርም አለ በእርግጥ ግን የጠቋር ደግሞ ክብደቱ ምኑ ላይ ነው? ስናስተምራቸው ወይም ስንመክራቸው የሚያሳየው ንቀት። ጠቋር እንግዲህ ሁልጊዜ ትዕቢተኛ አይደለ? ይንቃል፣ ትዕቢተኛ ነው፣ ያጣጥላል፣ ራሱን ያኮፍሳል ምናምን ነው። ይሄ ነው እንግዲህ የጠቋር ባህሪ። ወሰንገላ የሚባለው ደግሞ ሱስ ነው። ይሄ ሱስ ላይ ራስን መጣልና ሱስ ላይ በፍጹም ስለ ራስ ክብር እንዳይኖር ማድረግ። ቀጥሎ ደግሞ አዳልሙቴ የሚባለው ደግሞ የትኛው ነው እንደሚያደርገው? ሙሉ በሙሉ የሰው ልብ ማሸፈት፣ በቃ ማጠራጠር። ሃይማኖተኛ ሆነው እንኳን ቤተክርስቲያን ውስጥ ለሃይማኖቱና ለእግዚአብሔር ተገዢ እንዳይሆኑ ያደርጋቸዋል። ሃይማኖተኛ ሆነው እንኳን ከውጭ ሆነው ብቻ አይደለም፣ እዛው ቤተክርስቲያን ውስጥ ሆነው ለምሳሌ ደብተራ ላይ ያያችሁ ስር ማሽቀጠል በጣሹ፣ ጠንቋዩ፣ ሴቶችን የሚያማግጡ ዘማዊው፣ ለቃሉ የማይገዙትን ሰዎች አይታችኋል አይደለም? ብዙ ሰምተናል። እንደገና ደግሞ ገንዘብን ፍለጋ ለገንዘብ ብለው ብዙ ዋጋ የሚከፍሉ ሃይማኖቱን አይደለም እግዚአብሔርን የሚደፋፈሩ። ይሄ ማለት አዳልሙቴ የሚባለው መንፈስ በአገልጋይ ላይ በሚቀመጥበት ሰዓት የሚቀድሱትን ቅዳሴ ብለውት ደሞዝ እንዲቀበሉ እንጂ የሚፈልገው ኖረውት ከእግዚአብሔር ጸጋ እንዲቀበሉ አይፈልግም። ያ የሸመደዱትን በአብነት ትምህርት ቤትም በምንም በቴዎሎጂም ሊሆን ይችላል ያሉትን ያንን ቃላቱን የተማሩትን ተፍተውት አውጥተውት ደሞዝ እንዲቀበሉ ነው የሚፈልገው። እንዲኖሩት አይፈልግም። በህይወት እንዲኖሩት አይፈልግም። ይሄ ነው አዳልሙቴ ማለት። ሌላው አዳልሙቴ ቅዱሳን ስዕላት ፊትም ይሁን ቅዳሴ ፊትም ይሁን የምናላቸውን ነገሮች ላይ ቃላቶቹ ላይ ይጫወታል፣ ይራቀቃል። በቃ ይሄ ነገር እኮ ትክክል ላይሆን ይችላል። የት አለ ፈጣሪ? አይሰማም እኮ ውሸት ነው እኮ ሃይማኖት የበዛው እኮ ፈጣሪ ስለሌለ ነው። ይሄ ሁሉ ሃይማኖት አይበዛም ነበረ። ለምን ሃይማኖት በዛ? ለምን ጦርነት በዛ? ዳሃው እንደዚህ ለምን ሆነ? ይሄ በሚያዩት ነገር ላይ ብቻ ነባራዊ ሁኔታውን ብቻ በማየት ያራቀቅና ያፈላስፋቸዋል። መልሱንም ደግሞ ራሳቸው እንዲመልሱት ያደርጋል። ይሄ ማለት እኮ ይሄ ነው ብለው እንዲመልሱት ያደርጋል። ትንቢታት እየተፈጸሙ መሆኑን ይረሱታል። የተጻፈው ነገር እየተከናወነ እንደሆነ ይረሱታል። ኢቭን መጽሐፍ ቅዱስን ሲያነቡት የተባለው ነገር እየተፈጸመ ነው አይደለም የሚለው ነገር በማወቅ ብቻ መጽሐፍ ቅዱስ ትክክለኛ ፈጣሪ መኖሩን ሃይማኖት እንደሚያስፈልግ በዚህ ማመን እኮ ይችላሉ። እኔ አሁን ኤቲስትና ፓጋኖች ጋር ስናወራ በጨዋነት ሊያወሩኝ ፈቃደኞች ከሆኑ ማለት ነው አንደኛ መወስደው እርምጃ ያው እዚህ ላይ ሁሉንም ግልጽ አድርጌ አልናገርም፣ የራሴ ሲስተም ይኖረኛል። ግን ራፍሊ ስነግራችሁ አንደኛ ቅዳሴ ቆመው እንዲያስቀድሱ ነው ማዛቸው። እስቲ 2 ሰዓት ሙሉ ዝም ብለህ ቆመህ አስቀድስ፣ ምንም ሳታዘጋ፣ ምንም ሳይደብር፣ ሳትንጠራራ ዝም ብለህ እስቲ አስቀድስ የሚሉትን እስቲ ለማስተዋል ሞክር እላችኋለሁ። ይሄ አንዱ ነው። ከዛ ራሳቸው ላይ የሚያዩትን ስሜት በተከታታይ ቅዳሴን በማስቀደስና በመጾም በመጸለይ በመስገድ ከዛ እዛው የሰገደበት ቦታ ላይ በመተኛት የሚያዩን ህልም እንዲነግረኝ እነግረዋለሁ። ከዛ በኋላ ነው የምንወያየው። ያዩትን ህልም ሲነግሩኝ ለመወያየት ፈቃደኛ ነው አይደለም ማለት ነው። ለምን ማየታቸው ስለማይቀር ነው። አጅሬው ወይ እንደ ውሻ ሲያባራቸው እንደ በሬ ሲያሳዳቸው ወይ ዘንዶ ወዮ ነገር ሆኖ ሲመጣ ወይ በአጠቃላይ በቤታቸው ያለው የዛር መንፈስ ለዚህ ለፍልስፍና፣ ለኤቲስትነት፣ ለፓጋንነት፣ ለግዴለሽነት ያበቃቸው መንፈስ በደንብ ይጋፈጡታል፣ ፊት ለፊት ያገኙታል ማለት ነው። የባዕድ አምልኮ መንፈስ እንዴት ለዚህ እንዳበቃቸው ያገኙታል። አንደኛው። ሌላ ሁለተኛው ነገር ግን ቅድም እንዳልኳችሁ
ፍልስፍና ውስጥ በሚገቡበት ሰዓት መጽሐፍ ቅዱስን በቀናነት እንዲረዱት ትንቢታት ተፈጽሟል አልተፈጸመም እስቲ ከመጀመሪያ ከነቢያት እንምጣ ስለ ጌታ የተነገሩት ቃላት ሆነዋል ተፈጽመዋል ጌታ መጥቶ ያ ነገር ፈጽሞታል ቀጥሎ ደግሞ ጌታ ደግሞ በመጨረሻው ዘመን ይመጣል ብሎ በማቴዎስና በሉቃስ ወንጌል 24 ላይ በራእይ ዮሐንስ ላይም የተጻፉት ነገሮች ደግሞ አሁን እየተከናወኑ አይደለም የሚለው ነገር ይሄ ነገር ዘመኑን አይተው እንዲዋጁ እነዚህ ኮንስፓይሬሽን እንዲረዱ በማድረግ ራሳቸውም እዛ ውስጥ ሳያውቁት ለዚህ ለኮንስፓይሬሽን ሰፖርተር ወይም ረዳት ሆነው እንደመጡ ቀስ ብዬ በሲስተም ነው መነግራቸው ግን ሁሉ ነገር አልገልጽላቸውም እንዲያስተውሉ ነው ማድረጋቸው ከሁሉ ግን ፖዚቲቭሊ ሃይማኖት ስርዓት ውስጥ ገብተው የሚሆነው ነገር ማየት ለምሳሌ ቨርቹዋል የሚባለውን እቃ ታውቁታላችሁ አይደል ቨርቹዋል ማለት ይሄ ፊታችን ላይ እንደዚህ አጥልቀን መናየው መነጽር አዲስ የመጣ ሌላውን ዓለም የሚያሳይ የምናባዊውን ዓለም የሚያሳይ ቨርቹዋል ማለት ምናባዊ ማለት ነው ኢሉዥን የሆነ ቅዠት የሆነ ነገር የሚያሳይ ማለት ነው እና እቃው እንደመጣ ኖርማል ማቴሪያል ነው ቨርቹዋሉን ስታበሩት ከዛ በኋላ ስታጠልቁት ነው የምታዩት እስካላያችሁበት ድረስ እቃ ነው በቃ ፋብሪካውን እቃ ነው የምታዩት ወይም ደግሞ የሆነ ቨርቹዋል ማቴሪያል እንደሆነ የምታስቡት ከፍታችሁበት ስታዩት ግን ያኛውን ዓለም ያሳያችኋል ኤዲት የተደረገውን የተጫነውን አፕሎድ የተደረገበትን አጠቃላይ ታዩታላችሁ እንድታዩት የተፈቀደላችሁ ማለት ነው መጽሐፍ ቅዱስ ውስጥ ያሉትን ትንቢታትም ልክ እንደዚህ እናያቸው ይሆናል ይከሰታል ይመጣል ተብሎ የተባለው ነገር ማየት መዋጀት መመርመር እኮ ነው ቀላል እኮ ከዛ መጽሐፍ ቅዱስ ውስጥ ያለውን እግዚአብሔር ህዝቡ ከሚያስበው ነባራዊ ሁኔታ መለየት ያስፈልጋል በእርግጥ መጽሐፍ ቅዱስ ውስጥ ያለው እግዚአብሔርና ህዝብ እየኖረበት ያለው እግዚአብሔር ላይገናኝ ይችላል ለምን ሰው እንደራሱ ስለሚተረጉመው ልክ አሁን እነዚህ ፈላስፎች እንደመጡበት ከዛ ደግሞ ሃይማኖት እንደተከፋፈለበት ግን አለ እግዚአብሔር እዛ መጽሐፍ ቅዱስ ውስጥ እሱን እግዚአብሔር አግኝቶ ማምለክ ነው እሱን እግዚአብሔር ደግሞ ለማግኘት የሃይማኖት ስርዓቱን ተከትሎ መምጣት ያስፈልጋል ለመጣልም እኮ እኔ እጄ ላይ ያለውን ስልክ ይሰራል አይሰራም የሚለውን ቼክ አድርጌ ገብቼ መርምሬ ሰው ጋር ደውዬ እሺ ሄሎ ሰላም ነው ምናምን ብዬ ነው ከዛ በኋላ ይሰራል አይሰራም ብዬ ቼክ ማድረገው ሃይማኖትንም ልክ እንደዛ ነው ማየት ያለብን ሃይማኖቱ ትክክል ነው አይደለም መጽሐፍ ቅዱስን መመርመር ከዛ ደግሞ ጸሎት ጸልዩ ብለዋል ጸልያችሁ መጠየቅ ይመጣል አይመጣም ፈጣሪ መልስ ይመልሳል አይመልስም ይሄ ነገር ይሰራል አይሰራም ብሎ ቼክ ማድረግ ቀና ሆኖ ቅረቡ ሲባል ቀና ሆኖ መቅረብ ንጹህ ሁኑ ሲባል ንጹህ ሁኑ ኃጢአትን ተናዘዙ ሲባል መናዘዝ አይኔ ኃጢአቴን ለንስሐባት አልናገርም ብሎ ፍልስፍና ውስጥ ከመግባት የሃይማኖቱ ስርዓት ቅዱስ ትውፊቱም ስርዓቱም ዶግማውም የሚያዘውን ሆኖ ተገኝቶ ማየት ምን ይላል እግዚአብሔር እኮ ጠይቁኝ አንኳኩ እሹ ይሰጣችኋል እኔ ከፍታለሁ ሁሉ ነገር አደርጋለሁ አለ እናንተ ጠይቃችሁኝ እኔ ማላደርግ እኮ ኑ እንወቃቀስ የሚለው እኮ እግዚአብሔር ትንቢተ ኢሳይያስ ላይ ኑ እንወቃቀስ እናንተ ጠይቃችሁኝ እኔ ካላረኩኝ ነው የሚለው ስለዚህ ምናልባትም እንደ ግብዣም ነው እንደ ወደ ሃይማኖት መለስ ብለው የሆነ ቆያል የቀረ ነገር አለ ቆይ አንዴ እቺ ነገር ልጨርሳትና ፈጽሜ እግዚአብሔርን እስከመጨረሻ ድረስ ከምክደውና ሃይማኖትንም ከምጥል እንዳይቆጨኝ በኋላ ከገቡ መውጣት የሌለባትን ሲኦል ከምወርስ እሳት መቃጠል ያለበትን ሰዎች የፈለሰፉት እንዳልሆነ እኮ ለማወቅ ነው ሲኦልም የሰው ፍልስፍና ነው አይደለም የሚለው ለማወቅ መጀመሪያ እኮ የተሰጠንን እሳት መሞቅ ያስፈልጋል ግቡ የተባልንበት ፍሪጅ ውስጥም ይሁን ግቡ የተባልንበት ቦታ ላይ ገብቶ ማየት በዛ ገብቶ የሞተ የለማ መቼም መንኩስ የተባለ ምንን የተባለ ሰው የለም እነሱ ፈቅደው ነው ሄዱት አጠገብ ያለው ነገር ኖረህበት ቼክ አድርገው ጀጅ አድርግ ከዛ በዛ ነገር ላይ ዳኝ ነው የተባልከው እና ይሄ ልጅ ብቻ በአጠቃላይ ወደ ገጠመኙ ልምጣላችሁና ጸበል ቦታ ላይ የሚለፈልፈው በስላሴ በጣም ብዙ ነገር ነው የሚያወራው እናንተ እና ቄሱ እስኪሸማቀቁ በልበልበል ዝምበል እስኪሉት ድረስ አንደኛ የሚያወራው ፖለቲካ ሁለተኛ ነገር ደግሞ ብልግና ነገሮችን ያወራል ለብቻውን የሚያናዝዙት ይሄ መንፈስ ና ብለው ወደዛ ወደ ቤተ ክርስቲያኑ ጋር ወስደው ቀስ ብለው አውራ አትጩ እዚህ ግቢ ጸሉ ሰዎችን አትረብሽ ብለውት ቁጭ አድርገው እኚህ ቄስ እኔም አለሁኝ እዛ ቁጭ ብዬ በኦዲዮ ሪከርድ እናደርገዋለን ይለፈልፋል እናንተ የማያወራው ጉድ የለም በስልሳዎቹ በሰባዎቹ በሰማንያዎቹ ዘመን የነበረውን ሲያወራ ያን የነበረውን ፍልስፍና ሲያወራ ዛሬ ያለው መረን የሆነው ትውልድ ይሄንን የስብሐትን መጽሐፍ ያነበበ
የስብዓቲዝምንም አካሄድ የተከተለ ለፓጋንነት ያበቃቸውን የፖለቲካውን የነጮችን መጽሐፍት እያነበቡ የነጮች መጽሐፍ አድነው ወስደው ተርጉሞ ለትውልዱ የሚሰጡ ምን እንደሆነ ሳያውቁ ዝም ብሎ መተርጎም በቃ ያንንም ያመጣል። እንትና ይተረጉማል፣ እንትና ተረጎሙ ይባላል። የትርጉሙ ምን እንደሆነ እኮ አያውቁትም። ዝም ብለው በቃ ወሲብ የሚል ካዩ ወሲብ የሚለውን ይተረጉማሉ። እንደዚህ አርጋት፣ እንደዚህ አርገ ይሄን እንደዚህ አርገው ሲል በቃ መቀበል እና በኋላ ላይ ግን ከፍ ሲሉ እድሜያቸው ከፍ ሲል ግን ማመዛዘን ሲጀምሩ ግን የሚቆጫቸው ይመስለኛል ብዙ ሰዎች። እድሜ በራሱ እኮ አንዳንድ ጊዜ እሳት ነው። የሆነን ዘመን ይበላና አመዱ ነው ለሚቀጥለው ትውልድ የሚተርፈው። ከዛ ይሄ ትውልድ አመዳም ይሆናል። ያኛው እሳት የበላው ጠባሳ ይሆናል፣ ይሄኛው ደግሞ አመዳም ይሆናል። መቼም እሳት ካለቀ በኋላ መጨረሻ ላይ አመድ ነው የሚቀረው። እሳቱ እየተንበለበለ ደግሞ ጠባሳ ነው ያለው አይደል? እና ሁለት አይነት ወረቀት ሲቃጠል ሁለት አይነት ከለር አለው። መጀመሪያ ጥቁር ይሆናል፣ ከዛ በኋላ በጣም እሳቱ በደንብ ሲያከስለው ደግሞ ብን ቢል አመዳም ይሆናል። የሰው ልጅ አሁን ያለበት ትውልድ በተለይ ኢትዮጵያ ውስጥ በተለይ ደግሞ በዩኒቨርሲቲና በአዲስ አበባ በተለያዩ ዩኒቨርሲቲዎች በአጠቃላይ የሚማሩ ተማሪዎች በየክላሱ ልክፍት ያለ እስኪመስል ድረስ ሁሉም ከዩኒቨርሲቲ ተመርቆ ሲወጣ ሃይማኖት የለሽ ነው የሚሆነው። አንዳንዴ ማህበረ ቅዱሳን ያቋቋመው የግቢ ጉባኤ ይጠቅማል ብዬ አስባለሁ። ለዚህ ነገር እግዚአብሔርን ፈርተው እንዲኖሩ ሲማሩም በጸሎት እንዲማሩ ትምህርታቸውን ከጨረሱ በኋላም እንዲሁም አንዳንዶቹ አረ ነው ዩኒቨርሲቲ መግባት ምንም ጥቅም የለውም እንደው ምን ብሎ ሄዶ እኮ አይምሮን አድክሞ መምጣት ነው ማን በተማረበት ሰራ ምናምን የሚሉ አሉ። እንደገናም ደግሞ አራ ጥቅም አለው እኔ ገብቼ የተማርኩ አይደል ትምህርትንማ እንደዚህ ልጆች እንዲጣሉ አታርጉ ይላሉ። ዞሮ እንደየ አቀባበላቸው ነው። እንደ ካምፓስ ውስጥ የነበራቸውን ህይወት ያሳያል። አፋቸው ላይ ያለው ቃል የነበራቸውን ህይወት ያሳያልና መጽሐፍ ቅዱስንም ሆነ ሌሎች የፍልስፍና መጽሐፍቶችን ራሳቸው እያነበቡት በሚረዱበት መንገድ እየተረጎሙ ዛሬ ላይ ደርሰናል ማለት ነው። ግን ማን ነው ሲባል ያው አጅሬው ጉዶቹ ናቸው። እንግዲህ ህዝቡን አንኮላ አድርገውታል። አንኮላ ማለት እንግዲህ ዝም ብሎ ነፈዝ የሆነ ህዝብ ማለት ነው። አንኮላ ይባላል። አንዳንድ ጊዜ አንኮላ ይላል ልጅ እያለን የሰፈር ሰው ሲሰድበንም የሆነ አንኮላ ይላሉ። ዝም ብሎ በቃ ንፍጣም የሆነ ማለት ነው። ልጅ ሆኖ እድሜው 10 ዓመት 11 ዓመት ሆኖ ምናምን ንፍጡን ማይናፈጥ ልጅ አለ አይደል ይላል። ተናፈጥ አንተ ስቱ ጊዜ ያደርገዋል። ምንም ግድ የሌለው ማለት ነው። እና ትውልዱ እንደዛ ነው የሆነው። ደስ ያለውን ነገር ያደርጋል። ቤተሰቦቹን አይፈራ። ራቀቷቸውን ቲክቶክ ላይ ወጥቶ ሲጨፍሩና ሲደንሱ ቤተሰቦቻችን ይዋረዳሉ። አያፍሩ። በቃ ይሄን ሲናገሩ ራሱ እንዴ ሲያወሩ ንግግራቸው የሚታዩበት መንገድ ምናምን ለዛ ላሳደጋቸው ብሔረሰብ ህዝብ እንኳን አይጨነቁም። እንኳን ስሜታቸውን ካንጸባረቁ በኋላ ኮሜንት አይተው መልስ ለመመለስ መምጣታቸው በራሱ ደግሞ ካፈርኩ አይመልሰኝ። በጣም አንዳንድ ጊዜ በጣም የሚገርመኝና ማህበረሰቡ ሃይማኖተኛ ማህበረሰብ ነው። በእስልምናም በክርስትናው ማለት ነው። በስርዓት ውስጥ ያደገ ህዝብ ነው። ሃይማኖተኛ ነው ስል መቼም መንፈሳዊ ነው ማለት አይደለም። በአዳም ልኮንም እያመለከ ነው። ታዲያ እግዚአብሔርን ብቻ አይደለም ሰይጣንንም እያመለከ የመጣ ህዝብ ነው። ግን ያውቃል ነው እግዚአብሔርን ያውቀዋል። እያወቀው ነው ሰይጣንን የሚያመልከው። ሌላው ዓለም ግን እግዚአብሔርን አያውቀውም። ሰይጣንን ሲያመልክ እግዚአብሔርን ሳያውቀው ነው የሚያመልከው። እግዚአብሔርን የማያውቁ ሰዎች እናውቀዋለን ብሎ ቸርች ሲገነቡ የእነሱን ቸርች መቀበል፣ የፍልስፍና መጽሐፍቶቻቸውን መቀበል፣ አጠቃላይ ያላቸው ነገር ሁሉ ተቀብሎ በራስ ላይ ማስተናገድ ተገቢ ነው? መርጠን እንያዝ እንኳን ብንል ችግር አለበት። እንኳን አይደለም ሁሉንም ተቀብለን መርጠን እንኳን እንከን አለው። ስለዚህ የሚያዋጣው በዚህ ዘመን ኪሳራ የሌለው ህይወት ምንድነው? መንፈሳዊ ህይወት ነው። በነገራችን ላይ ከሚቆጨን ይኸውላችሁ በልተን ጠጥተን እንደፈለግን ሆነን ሃይማኖተኛ ሳንሆን መረንና ኤቲስት ፓጋን ወይም ደግሞ ሃይማኖት የለሽ ሆነን ዝም ብለን ከምን ሞትና በኋላ ሰማይ ላይ ያለውን ነገር ወይኔ ለካ ህይወት ነበር ከምንል እዚህ ምድር ላይ መብላት መጠጣታችን ሳይጎልብን በመጠኑና በስርዓቱ እየኖርን ሃይማኖቱም ሳይቀርብን እግዚአብሔርን አለም የለም ምንም ችግር የለውም አለህ ብለን አምነን አይኑር ከፈለገ የለህም ብለነው ከሚኖር የለህም ብለነው አለሁ እኮ ለምንድን የለህም ያላችሁኝ የዛን ጊዜ በሉ ፈርድባችኋለሁ ከሚለን አለህ ብለነው አምልከነው ዩኒቨርስም ሊሆን ይችላል ምንም ይሁን አምልከነው ከፈለገ ከሞትን በኋላ አይኑር። ምክንያቱም ስም ከመቃብር በላይ ነው።
ጨዋም ሆነን አድገናል። መልካም ስነ ምግባር ይዞም አድጓል። መብል መጠጡም ማግባቱም መተኛቱም አልቀረብንም። ስርዓት ባለው መንገድ ልቅ መሆኑ ብቻ ነው የቀረብን። ልቅ መሆን ደግሞ ለማንም አልጠቀመም። ተመልከቱት ይሄን መረን የሆነ ህዝብ በእያንዳንዱ ህይወት ውስጥ ነጮችን ተመልከቷቸው። ከእግዚአብሔር መስመር ወጥተው ዛሬ የደረሱበትን ደረጃ ለሰይጣን ቸርች እስከ መክፈት ሰልጥነዋል የምንላቸው ኤቲስትነት፣ ፓጋንነት ከነሱ ሀገር መጥቷል ብለን የምናስባቸው እግዚአብሔር የለም ብለው ይፈላሰፉ ነበረ ብለን የምናስባቸው ነጮች እንኳን አይደለም እግዚአብሔር ሰይጣን አለ ብለው አስበው ቸርች ሰርተውለታል። አይደለም እግዚአብሔር ባይብል ጽፈውለታል። የሰይጣን መጽሐፍ ቅዱስ መቼም አንለው የሰይጣን ርኩስ መጽሐፍ ጽፈውለታል። እንዴ አምልኮ ስርዓት ሁሉ ይፈጽሙለታል። መስዋዕት ያቀርቡለታል። ነጮች ሰልጥነዋል የምንላቸው ነጮች እንኳን እኛ ደግሞ እዚህ ዘመን ላይ ያለን ሰዎች ደግሞ እንዴ ሰለጠንን ብለን መሰይጣናችንንም ሳናቅ ሰለጠንን ብለን ሃይማኖትን ጥለናል። አስቡት። መሰይጣናችንን ሳናውቅ ሰይጥነን ሰለጠንን ብለን የነጮችን ስልጣኔ ተቀብለን ሃይማኖትን ጥለናል። ነጮች ደግሞ እኛ የጣልነውን ይዘውታልም ሃይማኖተኞችም ናቸው። ያውቃሉ እግዚአብሔር እንዳለም፣ ግን ደግሞ ምናመልከው እሱን ነው ብለው ደግሞ ወደ አጅሬው ደግሞ ዞር ብለዋል። ቲክቶክ ላይ አላያችሁም? እንደው አሁን በሃይማኖት ውስጥ ካለው እግዚአብሔር ሰይጣን ይሻላል እያሉ ሲመጡ ምን ማለት ነው ስትሉ ሰውን እያዩ ነው ጀጅ የሚያደርጉት እንጂ መጽሐፍ ቅዱስ ያለውን ሐሳብ ለመረዳት አይሞክሩም። ይወርዳል ይወለዳል ተብሎ ነበረ፣ ወረደ፣ ተወለደ። ይሄን ቃላት ይናገራል፣ እንደዚህ ይፈጸማል ብሎ ነበር፣ ሆነ። የተባለችው ነገር በሙሉ ተከናወነች። አሁንም ደግሞ በእኛ ዘመን ላይ ይሆናል የተባለው እየሆነ ነው። ይሄን ማስተዋል ያስፈልጋል። እና አባቱ እንዴት ሴቶችን የማግጡ እንደነበር ከኚህ እናት ጋር እንዴት እንደተገናኙ ያወራል መንፈሱ። ልጁ የማያውቀውን ታሪክ ነው የሚለፈልፈው። መልሼ ሳሰማው ግን በጣም ነው ያፈረው በአባቱ። በጣም ነው የደነገጠው። አስቡት፣ ከስብሐት ገብረ እግዚአብሔር ጋር አብሮ አንድ ቤት ውስጥ እንዴት የሆኑ እንደነበረ፣ ሐሺሽ ይወስዱ በነበረበት ሰዓት እንዴት አይነት ህይወት እንደነበራቸው እኚህ ሰውዬ። ከዛ ደግሞ ያን ሁሉ ትተውት ስብሐትም የራሱን መስመር እሳቸውም የራሳቸው መስመር ሲከተሉ ያው የስብሐት መንፈስ ይዟቸው ግን ደግሞ ዛሩንም ያመልካሉ። አስቡት፣ እኚህ ሰውዬ ዛሩንም ያመልካሉ፣ ይገብሩለታል፣ ፍልስፍናቸውንም ይከተላሉ። አጅሬው ወደ ሃይማኖት እንዲመጡ አይፈቅድላቸውም። እና ያንን የትውስታ መጽሐፍታቸውን ደብቀው አስቀምጠውታል። እንደማይጠቅም እያወቁት አስቀምጠውታል። ስራ እየሰሩ ገንዘብ ያገኛሉ፣ ግን ሃይማኖት የለሽ ናቸው። ሰው ጥምቀት ላክብር ብሎ ሲወጣ፣ ትንሣኤ ነው ብሎ ሲወጣ እሳቸው መጠጥ ቤት ናቸው፣ ሴት ጋር ናቸው። ፈጽሞ ቤተክርስቲያን ሄዶ የማያውቁ ሰዎች እንዳሉ ታውቃላችሁ። በሰፈሬም እንደዚህ ማውቃቸዋሉ። በሹፌርነት ያገለግላሉ፣ ይሰራሉ፣ የተለያየ ቦታ ላይ ይንቀሳቀሳሉ። ቤተክርስቲያን ግን ረግጠዋት አያውቁም። በጉርብትና የማውቃቸው ሰዎች አሉ። በጭራሽ ቤተክርስቲያን ሄደው የማያውቁ አሉ። ላያቸው ላይ ያለው መንፈስ አይፈቅድላቸውም። ለቀብር ብቻ ነው የሚሄዱት። ቀብር ሲሆን ብቻ በጣም ወሳኝ ነገር ካልሆነ በስተቀር ሰርግ ሆኖባቸው ተጠርተው እዛ ቤተክርስቲያን አዳራሽ ካልተጠሩ በስተቀር ፈጽሞ ከሰፈር ከቤታቸው ንቅንቅ የማይሉ አሉ። ይሄ የቤት ውስጥ ቡዳ ወይም ደግሞ የቤት ውስጥ አይጥ፣ የቤት ውስጥ መንፈስ የያዛቸው ሰዎች ከቤት የማይወጣ ነው። እንደገና የሚያወደልድል ደግሞ አለ። ዝም ብሎ የሚያዞር በቃ ዛም ከመጠጥ ቤት መጠጥ ቤት፣ ከዝሙት ቤት ዝሙት ቤት፣ በቃ በኳስ ዓለምም ከሆነ በየትኛውም ይዟቸው ጥርግ ይላል። ሃይማኖታዊ የሚባለው ነገር እንደ ባህል ነው የሚያዩት። ዝም ብሎ በቃ አይደል እንደ የሆነ ህዝብ ያመጣው ስርዓት እንደዛ ነው የሚመለከቱት። ጋዜጣ ያነባሉ፣ ይበላሉ፣ ይጠጣሉ፣ ስራቸውን ይሰራሉ፣ ገንዘብ ያገኛሉ። ዝም ብሎ መኖር፣ እያገሱ ብቻ መኖር። አቤት እነዚህ ሰዎች ይቺ ዘመናቸው አልፋ በመኪና አደጋም በትንታም እድሜያቸው ደርሶም በሆነ አጋጣሚ ነፍሳቸው ከስጋቸው ስትለይ ያኛውን ዓለም ሲመለከቱት እንደ ቅዠትና እንደ ቨርቹዋል እንደ ምናብ አይተውት የነበረው ነገር እንደ ታሪክ እንደ ተረት የቆጠሩት ያኛው ትክክል ሪል መጥቶ ሲነከሩበት ሲኦል ውስጥ እውነት ሆኖ ሲያዩት ሰዎች ሲያወሩ እንደ ተረት ቆጥረውት ውሸታም ብለውት የነበረው ነገር እውነት ሆኖ ሲመጣ እንዴት ይጋፈጡት ይሆን? ለዚህ እኮ ነው አምልከነው እግዚአብሔርን ሐሰት ሆኖ ይገኝ ከፈለገ ከሌለም አይኑር አለህ ብለን እናምልከው። ዓለምን የፈጠርክ በዚህ መጽሐፍ ቅዱስ ውስጥ ያለው ቃል የተጻፈልህ እግዚአብሔር አለህ ብለን እናምልከውና አይኑር ከፈለገ
ህጉና ስርዓቱን ጠብቆ በተገኘንበት ስርዓት ውስጥ መሄድ ነው። መመርመር አንድ ነገር ነው። ካልሆነ ግን ዝም ብሎ ስርዓትን ጠብቆ መኖር ነው እንጂ ወጣ ገባ አያስፈልግም። ምክንያቱም ስንት ሺህ ዓመት ሙሉ ሰው ማስተዋል አቅቶት አይደለም ይሄን ሃይማኖት ይዞት የመጣው። ይሄ ሁሉ 7518 ዓመት ምድር ከተፈጠረች እንኳን ጌታ ካረገ ከ2018 ዓመት ሆኖታል። እንግዲህ ይሄን ሁሉ ዓመት ይሄ ሃይማኖት እዚህ የደረሰው በመሃል እንደነዚህ አይነት ፈላስፋንን ብለው የሚሉ ሰዎች ሳይመጡ ቀርተው አይደለም። እነ ሶቅራጥስ፣ እነ ዲዮጋንስ፣ እነ አሪስቶትል እነ ምናምን መጥተው ተፈላስፈው ነው የሄዱት። እግዚአብሔርን በገባቸው መጠን ገልጸውት አልፈዋል። የት እንዳሉ ማወቅ ይቻላል ከላይፋቸው ከህይወታቸው። መቼም የሆነ ገዳም ውስጥ አይደለም የምናውቃቸው። የሆነ መንገድ ላይ ቁጭ ብለው ሲፈላሰፉ የተናገሩት ነገር ተጽፎ ነው የተገኘው አይደለም። እነዚህ ሰዎች የመጨረሻ ህይወታቸው ምን እንደሆነ ከንግግሮቻቸው መረዳት ይቻላል። ለፍልስፍና ማንም ሳይፈላሰፍ ያለፈ የለም። ሁሉም የራሱን ሐሳብ ጥሎ ነው ያለፈው። ግን ጠቅሟል ወይ ነው። ስለዚህ አዲስ ነገር የመጣ እንዳይመስላችሁ። ራሳችሁ የምትፈላሰፉትም ሰዎች የተፈላሰፉትንም የሰማችሁ ሰዎች የሆነ አዲስ ነገር የሆነ በእኛ ዘመን ብቻ የመጣ ማዕት አድርጋችሁ ተሰሩት። የነበረ ነው። የተፈላሰፉትም ሞተዋል፣ አፈር ተጭኗቸዋል ስጋቸውን። ነፍሳቸው ደግሞ ያለችበት ቦታ አለች። እግዚአብሔር አሁንም ትንቢት እየተፈጸመ ነው፣ ይፈርዳል። በነገራችን ላይ ዝም ያለው እግዚአብሔር፣ ያ ድምፅ የማያሰማው እግዚአብሔር ለምን ዝም አለ? መጽሐፍ ቅዱስ ውስጥም ተጽፏል። እግዚአብሔር አይመልስም፣ ማህተሙን ዝጋው ነው የሚለው ትንቢተ ዳንኤል ላይ ምዕራፍ 12 ላይ። ራዕየ ዮሐንስ ላይም አንተ ግን ማህተሙን ዝጋው፣ ሁሉም ይመረምራል ይፈላሰፋል ነው የሚለው። የራሱን ሐሳብ ያቀርባል። ግን ለመለወጥ እግዚአብሔርን ለማግኘት የሚያስችል ዕውቀት ከተጻፈ በኋላ ለምን እግዚአብሔር መገለጥ አስፈለገ? ዝም ብሎ ለምን ይገለጣል? በትጋት በጾም በጸሎት በስግደት መገለጥ እያለ ለሚያምን ነው ይሄ የሚሆነው። ለሚጠራኝ ሰው እመጣለሁ ካለ ጥሩት። ስንጠራው ጋር አጠራሩ ይሄ ነው ተብሎ መስፈርት ከቀረበ ለምን ነው መስፈርቱን የምንፈራው? ለዚህ እኮ ነው ደብተራ አቋራጩ መንገድ ፈልጎ ስር ማስቀጠል በጣሽ ሆኖ በኮከብ ቆጠራ ውስጥ ወይም በሌላ ኃይል ውስጥ ሆኖ ይሄ ጾም ጸሎቱን ፈርቶ ሄደው ስርዓቱን ስለማይፈልገው ነው። ምክንያቱም መጾም ማለት መራብ ነው ብሎ ነው የሚያስበው። ከዝሙት መከልከል ስሜትን እንደ መከልከል አድርገው ነው የሚያስቡት። አትዘሙት፣ በአንድ ሚስት ጽና፣ ይሄ ነገር ይቅርብ። ይሄ ሃይማኖታዊ ስርዓቱ አጥሩ እንደ ባርነት አድርገው ነው የሚቆጥሩት። ለዚህ ነው ወደዛች ወደ ጥበቧ የሚሄዱት። ግን ያውቁታል እግዚአብሔርን። ጌታን ከሰቀሉት አይሁዶች ይልቅ ከቸነከሩት አይሁዶች ይልቅ ዛሬ ያሉት የጠመጠሙት ቀሳውስትና የጠመጠሙት ደብተራዎች የሚሰሩት ተንኮል ጌታን የበለጠ እንደገና ድጋሚ ቸንክሮታል። ለዚህም ተጽፏል። ማለት ለውጭው ብቻ አይደለም ውስጥ ሆኖ ለሚከዱትም ተጽፏል። መጨረሻው ዘመን ላይ ምን እንደሚፈጠር አሁን ያለው ትውልድ ራሱ በነብይት ሳቤላ ትንቢት ላይ በመጽሐፍ ላይ ተጽፏል። በከብራና ተገኝቶ ጌታ ሳይወለድ በፊት የነበረች ጻድቅ ናት፣ ነብይት ናት፣ ሳቤላ ትባላለች። ከጌታ ዘመን በፊት ግን አሁን ስላለንባት ፀሐይ ታወራለች። እቺ ፀሐይ ሳትሆን እቺ የወጣችው ፀሐይ ሳትሆን አሁን ስላለንበት ጊዜ ማለት ነው። በመጨረሻው ዘመን የምትወጣው ፀሐይ ጨረቃ ደም የለበሰች ናት፣ ጥቁር ያለች ናት። ትርጉሙም ይሄ ነው ብላ ተናገረች። በመጨረሻው ዘመን ያሉ መነኮሳት አገልጋዮች እግዚአብሔርን የሚያሳዝኑ ናቸው ብላ ዲቴል ትኩረት ያደረገችው በአገልጋዮች ላይ ነው። ሳቤላ ስትተነብይ የጠቆረች ፀሐይ ደም የለበሰች ፀሐይ ነች። እግዚአብሔርን የበለጠ የሚጎዱት ውስጥ ያሉት ናቸው ይላል። የራሱ ሰዎች ናቸው የሚጎዱት ይላል። ምን ማለት ነው? ይከዱታል፣ ኤቲስት ፓጋን ይሆናሉ ማለት ነው። አሳልፈው ለእንደዚህ አይነት ሰዎች ይሰጣሉ ነው። እያወቁት እግዚአብሔርን እያወቁት ነው የሚጎዱት። ለምን ትንቢቱ ተነገረ ታዲያ? ስላለ እኮ ነው እግዚአብሔር ትንቢቱን ቀድሞ የተናገረው። ታዲያ እንዲሆን ፈቅዶ ነው እግዚአብሔር? አይደለም። ሰይጣን ሊያደርግ ያሰበውን ነገር ነው እግዚአብሔር ያወቀበት። እኔ ለምሳሌ ከ5 ዓመት በኋላ እንደዚህ የሚባል ሀገር ሄጄ እንደዚህ የሚባሉ መንደር ላይ እንደዚህ አይነት ህዝቦችን እንዲህ አደርጋለሁ ብዬ ጽፌ ያስቀመጥኩት ወረቀት ካለ ያን ወረቀት ያነበበ ጎረቤቴ ሄዶ ለነዛ መንደሮች ምን ይላቸዋል? ከ5 ዓመት በኋላ እንደዚህ የሚባል ሰው መጥቶ እናንተ መንደር ላይ እንደዚህ ያደርጋል ተጠንቀቁት ይላል። ለዚህ ነው ጌታ በነቢያት ላይ አድሮ ሰይጣን እኛ ላይ አቅዶ ያስቀመጠውን የጻፈውን ነገር ያጋለጥበታል። ማቴዎስ 24ም ይሄ ነው። በስሜ ይመጣሉ በመጨረሻው ዘመን የተመረጡትን እንኳን ያሳስታል፣ አውሬ ከባህር ሲወጣ አየሁ ብሎ ራዕየ ዮሐንስ ምዕራፍ 13 ላይ እንደተጻፈው ማለት ነው። ያም አውሬ አፉ ላይ የስድብ ስሞች ነበሩት።
7 ራሶችና 7 ቀንዶችና 10 ጭንቅላቶች ነበሩት ይላል አይደል? ነው 7 ራሶች 10 ቀንዶች ነበሩት ይላል። ያም አውሬ እንትን ይመስል ነበረ፣ እንደዚህ ያለ የስድብ ስሞች ነበሩት። እግዚአብሔርን ይሳደባል፣ ማደሪያውን ይሳደባል፣ እግዚአብሔርና ስሙን ይላል፣ እግዚአብሔርንም ስሙንም። አሁን ያሉት የምታዩቸው ሚዲያ ላይ ያሉት ፈላስፎች እግዚአብሔርን አለ ስሙን ጠርተው እኮ ነው እግዚአብሔር 7 ፊደላትን የሚያዋርዱት ያሉት። ሃይማኖት ውስጥ ያለው እግዚአብሔር ቆሻሻ ነው፣ ወራዳ ነው፣ ትክክለኛ አምላክ አይደለም እያሉ የሚሳደቡት እኮ ተጽፏል። ራዕየ ዮሐንስ ምዕራፍ 13 ላይ ቁጥር 6 ላይ ለዚያውም እነሱ የሚፈልጉት ኢሉሚናቲዎች የሚፈልጉት ቁጥር ላይ ነው ያለው። 13 ቁጥርን ራሱ አይወዷትም። ይሁት ነጮች ኮንስፓይረሲ ላይ የ13 ቁጥር እድሜያቸው 13 ዓመት ሲሆን እንኳን አያከብሩትም ልደታቸውን። ባቡር ሲሳፈሩ የሆነ ባስ ሊፍት ላይ ሲሆን 13ኛ ፎቅ ላይ አይወርዱም። ይሄ እነሱ ኮንስፓይረሲያቸው ነው። ለምን እዚህ ጋር አጅሬው ራዕየ ዮሐንስ ምዕራፍ 13 ቁጥር 6 ላይ አውሬው ተሳዳቢ እንደሆነ 5 ነገር ነው የሚሳደበው። እግዚአብሔርን፣ ስሙን፣ ማደሪያውን፣ በሰማይ የሚያድሩትን ይላል። በሰማይ የሚያድሩት መላእክትና ቅዱሳን ናቸው። 5 ነገር ይሳደባል። አሁን ይሄ አይደል እየሆነ ያለው? ይሄ ነው። ሌላ ምንም ነገር የለም። ትንቢታት እየተፈጸሙ ነው። ይመጣል ይሆናል የተባለው ሁሉ እየሆነ ነው። ይደረጋል የተባለው ሁሉ እየተደረገ ነው ያለው። ስለዚህ ፈላስፎች የሚባሉት ወይም ደግሞ ጭንቅላታቸው የዞረባቸው ሰዎች ነው የምላቸው እኔ እንደው መለስ ብለው ትንሽ ጸበል ቢጠመቁ፣ እንደው ሰገድ ቢያደርጉ፣ ቢጸልዩ፣ እንደው እስቲ እባክህ መንፈስ ይመልስልኝ ምንድነው እያወራ ያለሁት ቢሉ አጅሬው ይፈነዳል፣ ይጋለጣል። በጣም የሚገርመው ነገር የስብዓቲዝም እምነት ተከታይ የሆኑ ሰዎች መጨረሻቸው ሞታቸው በጣም የሚያሳዝን ነው። ስብዓቲዝም ስላችሁ ስብዓት ገብረ እግዚአብሔርን ብቻ አይደለም፣ አሁንም ድረስ ማለት ነው። በንስሐ ካልተመለሱ አሟሟታቸው በጣም የከፋ ነው የሚሆነው። ለምን? እግዚአብሔርን በክብሩ መተውበት ሰድበውት ዝም አይልም። መንፈስ ቅዱስን የተሳደበ ነው የሚለው እኮ ምህረት የለውም ይላል። መንፈስ ቅዱስን የተሳደበና ዝም ያለው እግዚአብሔር ለምንድን ነው? ቃሉ ስለሚሰራ ነው። እየሰራ ነው መንፈስ ቅዱስ። መላእክቶችም ትንቢቱ እንዲፈጸም እየተጉ ነው። ለምን? ይሆናል ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሏል። ዲያብሎስ በእኛ ላይ ያሴረውን ነገር በሙሉ እየነገረን እንኳን አልተመለስንም። ተው ይኸው የዛሬ 2000 ምናምን ዓመት ይመጣሉ ብዬ ነበር፣ ይኸው መጡ። እንዲህ አደርጋለሁ ብዬ ነበር፣ አረኩኝ። የሚፈልጉኝ ሰዎች ያገኙኛል ብዬ ነበር፣ የሚፈልጉኝ ሰዎች እያገኙኝ ነው። እናንተ ደግሞ ጭራሽ ደግሞ እኔን ለማጣት ነው የምትተጉት። ሰው እንዴት ለማጣት ይተጋል? ስራ እየሰራን ከሆነ ትርፋማ መሆን አለብን አይደል? ለመክሰር ለኪሳራ ሰው ይሰራል። ለማጣት እንዴት ይኖራል? ለመራብ እንዴት ይበላል ሰው? ለመጥገብ ነው የሚበላው አይደል? እና እየሰራ ነው እግዚአብሔር ማለት ነው። ዝም አላለም። ምናልባት ከሰማይ ምንም ድምፅ ላንሰማ እንችላለን። የተዘጋ ነገር ያለ ሊመስለን ይችላል። መጽሐፍ ቅዱሱ ግን ሰማዩ ክፍት እንደሆነ ይናገራል። በምን መንገድ ሲባል በስርዓት ውስጥ በህግ ውስጥ በማለፍ ሰማዩ ክፍት ነው። ሰማዕቱ እስጢፋኖስ ሰማዩ ተበርግዶ ያየው በምን ውስጥ ነው? ጭንቅ ውስጥ ሆኖ በድንጋይ እየወገሩት ባለበት ሰዓት ላይ የሚያደርጉትን አያውቁምና ይቅር በላቸው ሲል ተከፈተ። በጎ ህሊና ሰማይን ይከፍታል። ጥርጣሬ አይደለም። እስቲ ተገለጥ እንደሚሉት አይደለም። እስቲና እንደሚሉት አይደለም። ፊት ለፊት በመወራረድ ወይም ደግሞ ቻሌንጅ የሆነ እንትን በማለት አይደለም፣ በመከራከር አይደለም። እግዚአብሔር ቢመጣው በበጎ ህሊና ነው። በቀርሜሎስ ተራራ ላይ ነብዩ ኤልያስ ምንድን ነው ያደረገው? እውነት እግዚአብሔር ካለ ይሄው አሁን የማደርገውን ነገር ያደርጋል። እሱ እግዚአብሔር እንዳለ ያምናል እኮ። እናንተም ግን የምታመልኩትን አምላክ ጥሩና እስቲ ከናንተ አምላክና ከኔ እግዚአብሔር ማን እንደሚበልጥና ያለን ብሎ ተወራረደ ይላል ቀርሜሎስ ተራራ ላይ። በዛ ተራራ ላይ 3 ዓመት ሙሉ ዝናብ ሳይዘንብ ደረቅ ሆና ምድሪቷ መዝራት አቅቷቸው አክዓብ የተባለ ንጉስ ጣዖትን ህዝቡን እያስመለከ ነብዩ ኤልያስን እያሳደደ በነበረበት ሰዓት ላይ ነው ይሄ ውድድር የተደረገው። ነብዩ ኤልያስ መስዋዕት ሰራ፣ መስዋዕት አቀረበ። ማን ነው ድንጋዩን ካበ። እነሱም በሉ የምትችሉ ከሆነ አምላካችሁን ጥሩት አላቸው። ከጠዋት ጀምሮ እስከ ማታ ድረስ በዓል እባክህና እያሉ እጃቸውን እየቆረጡ ይላል መጽሐፍ ቅዱስ ሲናገር። እጃቸውን እየቆረጡ ደማቸውን ለጣዖቱ እያፈሰሱለት እንኳን ሊገለጥ አልቻለም። ለምን? የእግዚአብሔር ሰው ኤልያስ የሚባል በዛ ቦታ ላይ ስላለ ሰይጣን ሊመጣ አይችልማ። እግዚአብሔር ባለበት ቦታ ላይ ሰይጣን አይመጣም።
ለዚህ ነው በጎ ህሊና ስታስቡ አጅሬው ከእናንተ አይምሮ ዞር ሲል ይገለጣል። አጅሬው እናንተ ጋር ያለ በጥርጣሬ ውስጥና በፍልስፍና ውስጥ ሆናችሁ እንዴት ነው መንገድ ሰማይ የሚከፈተው? እንዴት ነው እግዚአብሔርን ማየት የሚቻለው? ነቢዩ ኤልያስ በቆመበት ቦታ ላይ እነሱ 430 ነው 450 የሚሆኑ የጣዖት ካህናት የበዓል የሚባለው ብዔልዜቡል የሚባለው ካህናት ሰይጣንን ቢጠሩት አምላካቸውን ቢጠሩት ሊመጣ አልቻለም። በሉ ድንገት ሩቅ ቦታ ሄዶ እንግዳ ሊሸኝ ሄዶ ሊሆን ይችላል። እስኪመለስ ጠብቁት እያለ እስከ ማታ 11 ሰዓት ድረስ አምላካቸውን ሲጠሩት ህዝቡም ተቀምጦ እየሰማ የሰይጣናዊ ቅዳሴ ስርዓት ሲፈጸም እያየ ምንም የተፈጠረ ነገር የለም። ምክንያቱም አንድ ኤልያስ ብቻውን አክዓብን ሳይፈራ ኤልዛቤልን ሳይፈራ ኤልዛቤል ማለት የአክዓብ ሚስት ናት። የጣዖታት የአጋንንቶች ሚስትም ጭምር ናት። አስቡት። ማንንም ሳይፈራ ብቻውን እግዚአብሔርን እያመለከ ሁሉም ህዝቡ በሙሉ ከአክዓብ ጋር ያለው ዛሬ አለ እግዚአብሔር እውነተኛ አምላክ ሆኖ ከተገኘ ሁላችሁም እግዚአብሔርን ትከተላላችሁ ሲላቸው አዎ አሉ። በዓል እውነተኛ አምላክ ሆኖ ከተገኘ በዓልን ትከተላላችሁ አላቸው። አዎ አሉ። ምን ያህል በእግዚአብሔር ቢተማመን ኤልያስ ሙሉ ቀን ሲያላግጥባቸው ሲስቅባቸው ዋለ ይላል። መጨረሻ ላይ 11 ሰዓት ሲሆን በሉ ይበቃችኋል፣ አሁን የኔ ተራ ነው። እኔ ደግሞ እግዚአብሔር ልጥራውና እስቲ ይሰማል አይሰማም እስቲ እንየው አለ። እውነት እግዚአብሔር ካለ ይህን መስዋዕት ብላ፣ ይህን ያቀረብኩልን መስዋዕት አንሳ አለው። እሳት የእግዚአብሔር እሳት ከሰማይ መጣች ይላል። መንፈስ ቅዱስ ማለት ነው። በእሳት ተመስሎ መጣና ያንን ኤልያስ ያዘጋጀውን መስዋዕት በላች ይላል። ነጥቃ ሄደች ይላል። ህዝቡ ደነገጠ። የኤልያስ አምላክ የተመሰገነ ይሁን፣ በኤልያስ አምላክ እናመልካለን ብሎ ህዝቡ ግልብጥ ብሎ መጣ። እነዚህ 450 ነው 420 የሚሆኑ የጣዖት ካህናት ሊያመልጡ ሲሉ ያዟቸው፣ የትም እንዳያመልጡ ያዟቸው አለና እንዳለ አክዓብን አስፈቅዶ ወደ ቀርሜሎስ ተራራ ላይ ይዟቸው ወጥቶ እንዳለ አሰየፋቸው። ለምን? ህዝቡን ሲያጭበረብሩ ሲያታልሉ ስለነበረ ማለት ነው። ሰይጣንን ያመልኩ ነበር። አዎ። የዛን ቀን እንዴት አልመጣላቸውም? ኤልያስ አለ። ኤልያስ ጋር ማን አለ? የእግዚአብሔር መንፈስ አለ። የእግዚአብሔር መንፈስ ያለበት ቦታ ላይ መጥቶ መጸለይ ጥቅሙ ይሄ ነው። የእግዚአብሔር ሰዎች ያሉበት ቦታ ላይ ሰይጣን አይቀርብም። ቅዱስ የሆኑ ቅዱሳን የሚባሉ አባቶቻችን ባሉበት ቦታ ላይ ሰይጣን የለም። ቢኖርም እንኳን ኃይል አይኖረውም። በካህናቶቹ ላይ ሆኖ በዓል ያሉ እየጠሩት ነበረ። ቢሞክረው እጁ ሽባ ሆኖበታል ማለት ነው ሰይጣን። እነዛን የጣዖት ካህናት 400 ምናምን ካህናትን በቀርሜሎስ ተራራ ላይ ወስዶ ሰዋቸው ወይም ደግሞ ሰየፋቸው ማለት ነው። ሁለተኛ ህዝቡን ጣዖት እንዳያስመልኩ አድርጎ ማለት ነው። አሁን ኃጢአትን የሰራው ሰው ለምን ገደለ ልትሉ ነው? እግዚአብሔር በኤልያስ ላይ ሆኖ እነዚህን ካህናት ህዝቡን ሲያጭበረብሩ የነበሩትን ህዝቡን ባዕድ አምልኮ ያስመለኩት ብሎ አስወገዳቸው ማለት ነው። ስለዚህ እግዚአብሔር እንደዚህም ነው። የፍቅር አምላክ የደግነት አምላክም ነው። እንደገናም ደግሞ በክብሩ ከመጡበት ይሰይፋል ማለት ነው። ልክ እንደዚህ እንዳትሆኑ ተጠንቀቁ ለማለት ፈልጌ ነው። ወዲያውኑ ይሄ ተአምር ከተፈጸመ በኋላ ከርቀት ትንሽዬ ደመና ስትመጣ ታየች እና ያቺ ደመና ዝናብ ይዛለች። ጣዖት ካህናት ሲወገዱ አጋንንት ሲወድቅ የእግዚአብሔር ምሕረት ይመጣል። ያቺ ደመና የድንግል ማርያም ምሳሌ ናት። ደመናው ላይ ያለው ዝናብ ደግሞ የክርስቶስ ምሳሌ ነው። ያቺ ደመና ስትመጣ ዝናብ ሊመጣ ስለሆነ አክዓብ ቶሎ ብለህ ወደ ቤተ መንግስት ግባ። ጥቂት ደመና እየመጣች ነው። ምድርን በውሃ ሊያረሰርሳት ነው። ከባድ የማያቋርጥ ዝናብ እየመጣ ነው። ስለዚህ ቶሎ በል ወደ የቤታችሁ ወደ የመንደራችሁ ግቡ አላቸው ኤልያስ። ይሄ ነው ምሕረት ማለት። ይሄ ነው የእግዚአብሔር ሰው ስራ ማለት። ይሄንን ሊያሳይ የሚችል እምነት ያለው ሰው ካለ እግዚአብሔር መኖሩን አምጥቶ ሊያሳየን ይችላል። ግን ማንም ሰው ደግሞ ይሄን ማድረግ እንደሚችል ደግሞ ተጽፏል። እምነት ያለው ሰው ይሄን ተራራ ከዚህ ተነስተ ሂድ ብትሉት ይሄዳል ይላል። ይሄንን ተራራ የተባለው አባቶቻችን በልብ ውስጥ ያለን ኃጢአት አጋንንትን ነው ብለው ተረጎሙት። ስምዖን ጫማ ሰፊው ደግሞ እውነት በትክክል ይሄንን ተራራን የተባለው ተብሎ ቢባልም እንኳን አንስቶታል። ተራራውን ብድግ አድርጎ እዛ አፍልሶታል። ስለዚህ ከምእመናንም ከአባቶችም ከሃይማኖት አባቶችም ማላይ እንደሆነ አይታወቅም። እምነት ግን አለ። ያን እምነት አንስቶ የሚበላው የሚጠቀምበት ሰው ነው የጠፋው እንጂ እምነት አለ። ዋናው ትልቁ ነገር በሃይማኖት አጥር ውስጥ ሆኖ እምነትን ማሳደግ ነው። ሃይማኖት ከሌለ እምነት አይኖርም። ለምን? እምነት ስራውን የሚሰራው በሃይማኖት ውስጥ ነው።
ሃይማኖት አጥር መኖር አለበት። ሃይማኖት ማለት ስርዓት፣ ትውፊት፣ ዶግማ እነዚህ ሃይማኖት ናቸው። ሰው በእንደዚህ አይነት ስርዓት ውስጥ መታጠር አለበት። ሰው በእንደዚህ አይነት ሃይማኖት ውስጥ መታጠር አለበት። በአንድም በሌላ መንገድ እግዚአብሔር የሚያናግረው በእንደዚህ አይነት ስርዓት ውስጥ ስለሆነ ማለት ነው። በቃ አክቲቭ ካልሆነ አንድ አፕሊኬሽን አይሰራላችሁም አይደል? በቃ አክቲቭ አይደለም። ኦን ካረጋችሁት ይሰራል። አክቲቭ ያልሆነ ነገር ብትነካኩት ምንም አይሰራም። የእግዚአብሔር መስመር ደግሞ ከዚህ የበለጠ ነው። የፍቅር አምላክ ነው። ፍላጎቶቻችሁን ያውቃል። ፈልጋችሁት ከሆነ ይመጣል። የምትራቀቁትና የምትፈላሰፉት ግን ለገንዘብ ከሆነ ለኢሉሚናቲዎች እቅድና ዓላማ ከሆነ ከበስተጀርባ ሌላ እቅድና ዓላማ ካላችሁ እንኳን ሊገለጥ ይቀስፋል። እንኳን ሊገለጥ ቀርቶ የሚቀስፈው ግን ወርዶ አይደለም ወይ መብረቅ ወርዶ አይደለም፣ የሆነ ነገር መጥቶ አይደለም፣ አጠገቡ ባለ ነገር ነው የሚቀስፈው። ያለውን እየቀማ ያለውን እያሳጣ ከእግዚአብሔር የራቀ ባዶ ከንቱ ከኔ ጋር የማይሰበስብ በከንቱ ይበትናል ያለው ክርስቶስ። ይሄ እኮ ለገንዘብ ብቻ አይደለም ለእውቀትም ጭምር ነው። ከኔ ጋር የማይሰበስብ በከንቱ ይበትናል ማለት በጾም በጸሎት በስግደት ሆኖ የማያነብ የማያስተውል ሰው በቤተ ክርስቲያን ስርዓት ውስጥ ሆኖ ዶግማውን ቀኖናውን ትውፊቱን የማይረዳ ሰው በቅንነት በትህትና በበጎነት በቸርነት በየዋህነት ውስጥ ሆኖ ከክርስቶስ ጋር ሆኖ ማለት ነው የማይሰበስብ እውቀትን የማይሰበስብ ሰው በከንቱ ይበትናል። ዝም ብሎ ይፈላሰፋል። ዝም ብሎ አፉን ይከፍታል ማለት ነው። ቃሉ ተጽፎብናል። ስለዚህ እግዚአብሔር ይመልሳል። ይሄ ልጅ ዛሬ ላይ በጣም የሚገርም መንፈሳዊ ሕይወት ውስጥ እየኖረ ያለው የአባቱን ፍልስፍና ላለመድገም ሰዎችን እያስተማረ ነው ያለው። አንድ ቀን ወደ ሚዲያ ሲመጣ ታዩታላችሁ። እፍረት ተሰምቶት ነው። አንዳንዴ ወደ ሚዲያ አሁን ይሄ ልጅ ቢመጣ አንተ አናቅም እንደዚህ ታረጋል ነበር፣ ሴቶችም ይመጡበታል። እንደዚህ አንተ እንደዚህ አርገኸኛል እንደዚህ አርገኸኛል ይሉታል በኮሜንት ላይ። ያን አፍሮ ያን ፈርቶ ነው እንጂ ወደ ሚዲያ ቢወጣ ደስ ይለው ነበር። ወይ ምናልባት እንደ መልእክተኛውና እንደ ባላደራው መልኩን ከልሎ ምናምን ማስተማር ይጀምር እንዴ? እንደዛ ይሻላል መሰለኝ። ምክንያቱም እጅግ በጣም ብዙ ከባድ የሆኑ ነገሮች ውስጥ ገብቶ ነበር። ለአፍ የሚከብዱ ለንግግር ለህሊና የሚከብዱ ማለት ነው። እንዲህ የማላወራው ነገር አባቱ ከሰሩት ኃጢአት በላይ ሰርቷል። ጊዜው ራሱ እንደዛ እንዲሰራ ነው ያስገደደው። የአባቱ ፍልስፍና ከዝሙትና ከአጼ ፋሪስ ወይም ደግሞ ከሐሺሽ አራቀ። የአባቱ ፍልስፍና በቃ በሱስ ውስጥ ነው የነበሩት። ጫቱን ምኑን ይቅማሉ፣ ሴት ጭን ውስጥ ነው የሚገኙት። እዚህ ጋር ግን እሱ ግን ሌላ ነገር ውስጥ ነው የገባው። ሌላ የኢሉሚናቲ ምናምን የሚባለው ነገር ውስጥ ገብቶ ምን ተጨመላልቆ ነበረ። ሃይማኖት የለሽ ሆኖ ኤቲስትና ፓጋን ሆኖ ብቻ አልቀረም፣ ወደዛኛው ደግሞ ሄዷል። አስቡት፣ ሰይጣን አለ ብሎ የሚያስብ ሰው እግዚአብሔር የለም ሲል እንዴ! ሰይጣንን ማን ፈጠሩ ታዲያ? በእርግጥ ሰይጣን የሚለውን ስም ራሱ ሰይጣን ነው የፈጠረው። ሳጥናኤልን ማን ፈጠረው ማለት ነው? ይሄን ክፉ የሆነውን መንፈስ ማን ጣለው? እሺ፣ ይሄ ምትሃቱን አስማቱን ስፔል የሚባለው ድግምቱን የሚሰራ ኃይል ካለ ለነገሩ ይሄንንም እነሱ የሰው ልጅ አይኪው መጣል ሊሉት ነው እኮ ደግሞ አይገርማችሁም? ይሄን የሚሰራ ኃይል ካለ እዚህ ጋር ደግሞ የተሻለ በጎ የሆነ ቅዱስ የሆነ ሐሳብ አለ ማለት ነው። እንዲያውም ሻል ያሉ ከሃዲዎች ሳይሆኑ አይቀርም አሁን ያሉት። ምክንያቱም በመጽሐፍ ቅዱስ ያለው እግዚአብሔር ትክክል አይደለም፣ ዓለምን የፈጠረ ዩኒቨርስን የፈጠረ እግዚአብሔር አለ ብለን እናምናለን ያሉት አያችሁ፣ በደንብ ነው የተሻሻለው። ይሄ የሚያሳየው ምንድነው? በዚህ ዘመን ያሉ ትውልዶች መልካቸው ምን እንደሚመስል ማሳያ ነው። ይክዳሉ። አዲስ የሆነ መጤ ትውልድ ይመጣል ማለት ነው። ይሄ እንዲያውም አንድ የሆነ መጽሐፍ ላይ ከዚህ በፊት አንብብ ገጠሜ ላይ አቅርቤላችሁ ነበረ። ፍካሬ ኢየሱስ ላይ በመጨረሻው ዘመን የሚመጡ ወጣቶች ትውልዶች መልካቸው ምን ይመስላል፣ ንግግራቸው ምን ይመስላል፣ ሐሳባቸውና አቋማቸው ምን ይመስላል ብዬ በገጠሜ ላይ ተናግሬ ቆርጣችሁ ለቃችሁት ነበር በቲክቶክ ላይ። አመሰግናለሁ። ያ ማለት ነው እንግዲህ ቀድሞ ተጽፏል። ይሄ ትውልድ አትያዙኝ፣ ልቀቁኝ፣ እንደፈለኩ ልሁን፣ የሐሳቤን ልናገር፣ ደስ ያለኝን ነገር ያማረኝን ነገር ልብላ፣ ልጠጣ፣ ልፈጽም የሚል ትውልድ ነው። የአባቶቹን ይተዋል፣ የራሱ መንገድ ይከተላል ተብሎ ተጽፎ ነበረ ፍካሬ ኢየሱስ ላይ። ይኸው መጣ። በጣም የሚገርም እኮ ነው አንዳንድ ጊዜ። እና እግዚአብሔር ይማረን። እኚህ እናትም እግዚአብሔር የተመሰገነ ይሁን ቅዱስ ቁርባን ተቀብለውልኛል። ወንድማችን ጸበል እየተጠመቀን ያለው የማይዞርበት ገዳም የለም። ለመሳለምና በረከት ለማግኘት ነው። ታዲያ ለመፈወስ አይደለም። ኦልሬዲ መንፈሱ ታስሯል ላዩ ላይ እና ግን ይነግረዋል እና እምሸኝህ ያለውን አባቴ ሲያደርግ የነበረው ነገር ብቻ ሳይሆን
ዓላማህና ቅድህን በደንብ አገ ስትናገር ነው። ምንድን ነበር ዓላማህና ቅድህ? ትውልዱ ምን ልታደርግ ያሰብከው ብሎ እያናዘዘው ነው ያለው። አሁንም አልሸኛውም። ይሄን መንፈስ እየቀጠቀጠው ነው ያለው። ተጫውተህብኛል 10 ዓመት ሙሉ አባቴን እድሜ ልኩን ተጫውተህበታል። ከነ ኃጢያቱ እንዲሞት አድርገዋል። አለቅህም እያለ ቅጥቅጥ እያደረገው ነው። እያለ ነው ሰይጣኑ። ባክ ሸኘኝ ነው የሚለው። በቃ እየለመነው ነው። ባክ እያለ ሰይጣን እንግዲህ ባክ ብሎ ሲለምን አስቡት። ለዚያውም በትህትና ሰይጣን ትህትና ያቅም አይደለ? ግን እሳቱ በዝቶበት ሲቃጠል ልጁ እንደመንኮራኮር ነው የሚሰግደው። በስግደቱ ብዛት ብቻ አይደለም የሚቃጠለው። ስግደት ስላበዛ አይደለም የተቃጠለ ያለው፣ በልጁ እምነትም ጭምር ነው። እግዚአብሔርን እንዴት አድርጎ እንደሚያመልከው አሁን ቅዳሴ ቆሞ ሲያስቀድስ በእንባ ነው የሚያስቀድሰው። ለምን ሲባል እግዚአብሔርን አገኘው። ትክክለኛውን አምላክ አገኘው። አይቶት ነው አይደለም፣ በተግባር በክርስትና ሕይወት በላይፍ አገኘው። ባይኑ አላየው። አካል አየሁት አላምንም ሲል የነበረ ሰው አረ እንዲያውም እግዚአብሔርን አሁን እኔ ማየት አልፈልግም፣ እኔ ላዩ አይገባኝም ነው የሚለው። አሁን አሳየኸኝ እኮ እንዳለህ እኮ አመንኩህ ነው እያለ ያለው። ለምን? ተግባራዊ ክርስትና ስለጀመረ፣ በቀናነት ቶሎ ብሎ ልቡን ስለቀየረ። ቤታቸውን ግቢውን አፍርሶ እንዴት አድርጎ ቤታቸውን እንዳሳመረላቸው ብታዩ። አሁን ያን ቆሼ ቆንቦሮ የመሰለ ግቢውን አፍርሶ በሚገርም መልኩ ነው ቤቱን የሰራው። የሚያገኘው ገንዘብ ሴቭ ያደርጋል። በጣም ብዙ ገንዘብ ነው የሚያገኘው። አሁን ሙያው በጣም እያደገ መጥቷል። እዚህ ብቻ አይደለም፣ ወደ ተለያዩ ክፍለ ሀገራት እየሄደ ሁሉ ሜንቴን ያደርጋል፣ ይሰራል፣ ምን ይላል፣ ይጠግናልና እግዚአብሔር ስሙ የተመሰገነ ይሁን። ብዙ ምክር የበዛበት ገጠመኝ ስለሆነ መጨረሻ ላይ ምንም ልመክር አልችልም። ግን አንድ ሀሳብ ብቻ ልጣል። እባካችሁን የማይጠቅም መጽሐፍ በቤት ውስጥ ሲዲም መጥፎም ነገር ካለ ፍላሽም ምንም ካለ እናንተ ኃጢአት ስትሰሩበት የነበረ ማንኛውም መጥፎ ነገር ሁሉ አስወግዱ። ልጆቻችሁ እንዳያገኙት። ስልካችሁ ላይም በፍጹም ሴቭ አታርጉት። በቃ አያችሁት አይደል? አጥፉት። በቃ ካያችሁት በኋላ አጥፉት። ልጆቻችሁ በእናንተ ስልክና በእናንተ መጽሐፍት በእናንተ የተለያዩ ፕሮግራሞቻችሁ ልጆቻችሁ እየተበላሹ ነው። በንግግሮቻችሁም ጭምር በብልግናችሁ እናት እንደዚህ ትሁን ብላችሁ በመሳደባችሁም ጭምር ልጆቻችሁ ያንን እየተከተሉት ነው ያሉት። ስለዚህ እናንተ የእናትና የአባታችሁ ልጆች እንደሆናችሁ ሁሉ ልጆቻችሁም ደግሞ የእናንተ ልጆች ሆነዋል። በምን? በምግባር፣ በባህሪ፣ በጸባይ ተወራርሳችኋል። የዛሩ መንፈስ ይሄ ነው እንግዲህ። የፍልስፍናው መንፈስ ይሄ ነው እና ፍልስፍናውን ወደ ጎን ጣል እናድርገውና መንፈሳዊ ሆነን ሃይማኖተኞች እንሁን። ኪሳራ የሌለው ደስ የሚል ህይወት ቢኖር መንፈሳዊ ህይወት ነው። ዘመናዊነት ማለት መንፈሳዊ ህይወት ነው። በአሁኑ ሰዓት ምንም ኪሳራ የለውም። ብንሞትም ጨዋ ሆነን በጣም በጥሩ ስነ ምግባር ነው የምናልፈው። ባይኖር እግዚአብሔር ነው ያልኳችሁ ደጋግሜ፣ ካለም በዛው ጸደቅን ማለት ነው። በጣም የሚገርም ነው። ከሁለት ያጣ አንሆንም። እንደው ይሄን የምመክረው እኮ ለእናንተ እንጂ እኔ በትክክል እርግጠኛ ነኝ 100% ብቻ ቦነስም ካለው ጭምር እግዚአብሔር አለ። ሃይማኖት ይጠቅማል። ከሃይማኖት መውጣት አዋጭ አይደለም። መንፈሳዊ መሆን አዋጭ ነው። ኪሳራ የሌለው አዋጭ ነው። እግዚአብሔር ስሙ የተመሰገነ ይሁን። ሰላሙን በወንጌል አላፍርም እረ አላፍርም እኔስ በወንጌል አላፍርም እረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገድ ብርሃን ውስጤን የምትፈውስ በወንጌል አላፍርም እረ አላፍርም እኔስ በወንጌል አላፍርም እረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገድ ብርሃን ውስጤን የምትፈውስ በወንጌል አላፍርም ጎተራው ባይሞላ በወንጌል አላፍርም ጓዳዬ ቢጎድል በወንጌል አላፍርም መስጠት ያውቃልና በወንጌል አላፍርም እርሱን ለሚመስል በወንጌል አላፍርም በአንገት ማተቤ በወንጌል አላፍርም
ብጠማም ተርቤ የምስራች ነው ቃልህ አማኑኤል ነው ስምህ የምስራች ነህ ጌታዬ ከፍታዬ ነህ አምባዬ በወንጌል አላፍርም እረ አላፍርም እኔስ በወንጌል አላፍርም እረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገዴ ብርሃን ውስጤን የምትፈውስ በወንጌል አላፍርም እንደ አባቶቼ በወንጌል አላፍርም እንደ ቅዱሳኑ በወንጌል አላፍርም የእምነትን ሰይፍ ይዤ በወንጌል አላፍርም እግሮቼ እንዲጸኑ በወንጌል አላፍርም እግዚአብሔር አዳኝ ነው በወንጌል አላፍርም ለሁሉም ፍሬ ያለው የምስራች ነው ቃልህ አማኑኤል ነው ስምህ የምስራች ነህ ጌታዬ ከፍታዬ ነህ አምባዬ በወንጌል አላፍርም እረ አላፍርም እኔስ በወንጌል አላፍርም እረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገዴ ብርሃን ውስጤን የምትፈውስ በወንጌል አላፍርም መከራው ቢጸና በወንጌል አላፍርም አሕዛብ ቢንቁኝ በወንጌል አላፍርም አድጌአለሁና በወንጌል አላፍርም እታገሳለሁኝ በወንጌል አላፍርም ቃሉን አከብራለሁ በወንጌል አላፍርም ደስታን አገኛለሁ የምስራች ነው ቃልህ አማኑኤል ነው ስምህ የምስራች ነህ ጌታዬ ከፍታዬ ነህ አምባዬ በወንጌል አላፍርም እረ አላፍርም እኔስ በወንጌል አላፍርም እረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገዴ ብርሃን ውስጤን የምትፈውስ በወንጌል አላፍርም እረ አላፍርም እኔስ በወንጌል አላፍርም እረ አላፍርም እኔስ ቅዱስ ነው ቃልህም ልቤን የሚመልስ የመንገዴ ብርሃን ውስጤን የምትፈውስ